በማረፍ ብቻ የሚገኝ ማለት ክብ ያላችሁ ግራ የተጋባችሁ የተጨነቃችሁ በየአቅጣጫው እየባከናችሁ የማትጠጉት የማትረዱትና የማትጠቀሙበት አንድ ዕውቀት አለ። እረፍታችሁ ላይ ብቻ እግዚአብሔር የሚያስተምረው አሳርፎ ለእናንተ የሚገልጠው አንድ የዕውቀት አይነት አለ። ያም ዕውቀት ደግሞ እኔው ራሴ ነኝ ይላል። ክብር ለጌታ ይሁን። እረፉ ይልና እኔን ምን አድርጉኝ አምላክ እንደሆንኩ ምን አድርጎ እወቁ። በልኬ በትክክለኛው መንገድ እኔ እንድታወቅ በምፈልገው ልክና አይነት ማወቅ የምትችሉት በተዋከበና እረፍትን በተቀማ ማንነት ውስጥ አይደለም፣ በማረፍ ውስጥ ነው እኔን በልክ መረዳት የምትጀምሩት የሚለውን አይነት አረዳድ ነው የሚናገረው። እንደዚህ ነው የሚለው እረፉ እኔም አምላክ እንደሆንኩ ምን አድርጎ እወቁ ካለ በኋላ በአሕዛብ ዘንድ ከፍ ከፍ እላለሁ፣ በምድርም ላይ ከፍ ከፍ እላለሁ። የሰራዊት ጌታ እግዚአብሔር ከኛ ጋር ነው፣ የያዕቆብ አምላክ መጠጊያችን ነው። በጣም ቫልዩ የሆነ ኮንተንት ነው የሚናገረው። እረፉ ለምን ሲል እግዚአብሔር ምን ይላል? ከፍ ከፍ ይላል። ክብር ለጌታ ይሁን። በተለይ ደግሞ ስለ እናንተ የሚያስበውን ሐሳብ ሳይጎድል ሳያንስ ሳይበዛ በትክክሉ መረዳት ከቻላችሁ በምንም አይነት ሁኔታ ውስጥ እንደማትናወጡ ያውቃል። ጠላት ደግሞ ካላናወጣችሁ በስተቀር እናንተ ላይ ድሉን ማርካት እንደማይችል ስለሚያውቅ የመጀመሪያው የትግላችሁን የበራፍ ላይ ትንቅንቅ አድርጎ እንደ መጀመሪያ ስራ አድርጎ የሚጠቀመው ማናወጥን እረፍትን መንሳት ነው። እግዚአብሔር ያሳርፈን። ክብር ለጌታ ይሁን። ምክንያቱም ማረፍ የሚለውን ነገር ዳዊት በደንብ ያውቀዋል። ምክንያቱም መጽሐፍ ቅዱሳችን ስታነቡ ዳዊት የሰልፍ ሰው ነው። ከልጅነቱ ዘመን ጀምሮ ገብታችኋል። ከአንበሳ ከድብ ጋር እረኝነቱም የሰልፍ ነው፣ ወታደርነቱም የሰልፍ ነው፣ ሻለቃነቱም የሰልፍ ነው፣ ንግስናውም የሰልፍ ነው። ማለት ህይወት እያደገች ነው፣ ግን በሰልፍ ውስጥ የምታልፍ ማንነት ነበረችው ይሄ ሰውዬ። የትኛው ቦታ ላይ የሆነ አረፈ የምትሉት ነገር አታገኙ። የሆነ ቀን ላይ ግን ሰማይ አሳረፈው። ክብር ለጌታ ይሁን። አሜን አሜን። እንዲህም ሆነ ይላል ንጉሱ በቤቱ በተቀመጠ ጊዜ እግዚአብሔርም በዙሪያው ካሉ ጠላቶቹ ሁሉ ባሳረፈው ጊዜ የሚል አንድ ሐረግ በዚህ ሰው ታሪክ ውስጥ መነበብ ጀመረ። የሚገርም ነገር ነው የሚናገረው። ይሄ ሰው ነው እረፉ የሚለው የዘመረው ይሄ ሰው ነው ማለት በመታጠቅ ያለውን በመሯሯጥ ያለውን ግራ በመጋባት ያለውን ከተማና ገጠር አባሮች በመጫወት ያለውን ያንዳንዷን ቀንና ምሽት በስጋት አምሽቶ ማንጋትን በደንብ ያውቃል። ተጨንቀት አቃለው ይካላችሁት በደንብ ነው የሚያውቀው። ተሰደት አቃለው ይካላችሁት በደንብ ነው የሚያውቀው። ተርበት አቃለው ይካላችሁት ጠላት አሳዶ ያቃለው ኖት ኦንሊ ጠላት ወዳጅ ራሱ አሳዶታል። አምኖት ራሱን የሰጠው ራሱ ንጉሱ ሲያሳዶ የነበረ ነው። አንዳንዶቻችን በሆነ አካል ነው የምንሰደደው። ዳዊት ግን ሀገር በሚመራ ሰው ምን አድርጓል? ነፍሱ በሞት ትፈለግ ነበር። በእኔና በሞት መካከል ስንት ቀረ? እንዲህ አይነትን ከሞት ጋር የተጠጋጋን ቅርበትን ዳዊት ተቀራርቦ ያውቃል። ልብ አድርጎ አንዳንዴ ከህመም ጋር ተቀራርበን ታክመን ድነን ተለያይተን እናውቃለን። ይሄ ሰው ግን ከዛ አልፎ ከምን ጋር ይላል? ከሞት ጋር እናድርገናል። የአንድ እርምጃ ርቀት ያክል ተጎራብተን ነበር። በቃ ሞት አንድ ቢራመድ ያገኘኝ ነበረ። ኦልሞስት ጥላው ደርሷል። በሞት ጥላ መካከል እንኳን ቢሄድ ሲል ይሄ ገብቷችኋል። ሞት የሚባል ፐርሰን አጠገቡ ጥላ እንዳታስቡ። ይሄ ለሰው ነው የሚሆነው። የሞት ጥላ ማለት ኦልሬዲ ህይወትን ከማሰብ ርቄ ለመሞት የሆነ የተሸነፈ ከዚህ በኋላ የቀረኝ ምንድነው? መሞት ነው እንድል የሚጫን በቂ ምክንያት ውስጥ አልፌ አውቃለሁ ይላችኋል። እንዲህ ሲናወጥ የነበረ ሰው በሁሉም የህይወት ስርዓቱ ላይ ህይወት ታናውጣለች። እረኛ ነህ ብላ አታዝንልም፣ እንደ አይነት ታናውጣለች። ሻለቃ ነህ ብላ ምን አታረግህም፣ አተውህም። እንደ ማንነታችሁ ሰይጣን ነውጥ አለው። ነክሰሃልም ተብሎ ይሄ ሰው ሲረጋጋ ትመለከቱም፣ ሲናወጥ ነው የምትመለከቱት። የሆነ ጊዜ ላይ ግን ሰማይ እረፍት ሰጠው። አሜን። ምን አደረገው ይላል? አርፎ በቤቱ በተቀመጠ ጊዜ ተመልከቱ። በቤቱ ሁሌ ተቀምጦ ያውቃል። እስከ ዛሬ ድረስ በቤቱ ከመናወጥ ጋር ነው ሲቀመጥ የነበረው። አሁን ግን በቤቱ ምን አደረገ ይላል? አረፈ ይላል። እረፍት ብሎ በዚህ ጊዜ ምንድነው እረፍቱ ላይ ያሰበው ብላችሁ ስትጠይቁ ሲያርፍ ያሰበው ነገር ከገባችሁ ለምን እንዳያርፍ እንደተደረገ የሚገባችሁ እዛ ጋር ነው። ምክንያቱም ማንነታችሁ ካረፈ ከእረፍታችሁ ተነስታችሁ የምታቅዱት እቅድ ፐርፌክት ነው የሚሆነው። ብልጫ ያለውን ህይወት ነው የምታስቡት። ልክ በቤቱ ባረፈ ጊዜ ቀጥሎስ በዙሪያው ካሉ ጠላቶቹ ባሳረፈው ጊዜ ዳዊት እረፍቱ ላይ ያቀደው ምንድነው? እኔ በዝግባ በተሰሩ ቤት እኖራለሁ፣ የእግዚአብሔር ቤት ግን በድንኳን ይኖራል። ስለዚህ ካህኑን ጠራና ነብዩንም ጠራና የማንን ቤት መስራት አለብኝ አለ? የእግዚአብሔርን ቤት መስራት አለብኝ አለ። አሁን ተመልከት፣ ካረፍክ አምላክን ታውቃለህ። አምላክን ካወቅ ባንተ ሊገነባ ያለውን ማወቅ ተጀምራለህ። እዚህ እውቀት ጋር እንዳትደርስ አቋራጩ መንገድ እረፍት መንሳት ነው።
ሁሉ ነገር ጥያቄ እንዲሆንባችሁ፣ ሁሉ ነገር ወጋው ነቀልክ እንዲሆንባችሁ፣ ሁሉ ነገር ምሬት ብቻ እንዲሆንባችሁ ጸሎታችሁ ገብቷችኋል። ከእረፍት የጀመረ እንዳይሆን አሳርፈኝ፣ መቼ ነው በዚህ ጉዳይ፣ መቼ ነው በዛ ጉዳይ የምትሉ የሁል ጊዜ ቋሚ ተዋጊ እንድትሆኑ በማድረግ ውስጥ የሚያተርፈው የጨለማው መንግስት ነው። ዛሬ ይህንን ትምህርት በማዘጋጅበት ጊዜ መንፈስ ቅዱስ የሰጠኝ ለእናንተ መልእክት ምንድነው? አሳርፋችኋለሁ በላችሁ። ክብር ለጌታ ይሁን። አጠገብ ያለውን እግዚአብሔር ያሳርፈሃል። በሁሉ አቅጣጫ በኢኮኖሚያችሁ ሊሆን ይችላል፣ በጸሎት ህይወታችሁ ሊሆን ይችላል፣ በጤንነታችሁ ሊሆን ይችላል፣ በትዳራችሁ ጉዳይ ሊሆን ይችላል። እግዚአብሔር ለእረፍታችሁ ይንቀሳቀሳል። ክብር ለእግዚአብሔር ይሁን። ስለዚህ እረፍቱ ላይ ዳዊት ምን አሰበ ካላችሁ የእግዚአብሔርን ቤት ልስራ ሲል ትመለከታላችሁ። ያላረፉ ሰዎች የራሳቸውን በመስራቱ ዘመን ያባክናሉ። ያላረፉ ሰዎች ጭንቀታቸውን ለማምለጥ በመሯሯጥ ብቻ ዘመናቸውን የመኖር እድላቸውን ያባክኑታል። እግዚአብሔር አምላክ የተሻለውን ስራ እንድትሰሩ ሲፈልግ የተሻለውን ለማሰብ የሚሆን እረፍት ይሰጣችኋል። በቤትህ ካላረፍክ በዙሪያ ካሉትም ከውጪ ካላረፍክ በምንም ታምር መልካሙን ነገር ለማሰብ የሚሆን እድል አይኖርህም። ስለዚህ እረፉ በመጽሐፍ ቅዱስ ቋንቋ ስራ ፍቱ ማለት አይደለም፣ የተሻለውን ለመስራት እድል ማግኘት ነው። ክብር ለጌታ ይሁን። አሜን አሜን። ክብር ለጌታ ይሁን። በመጽሐፍ ቅዱሳችን ውስጥ ብዙ አይነት እረፍቶች አሉ። አራት አምስት አይነት እረፍቶች አሉ። እነሱን ነካ አድርጌ ያሳያችሁና ከዛ በኋላ በሚመለከተን አቅጣጫ ደግሞ ጥቂት ሀሳቡን አካፍያችሁ ጸልይላችኋለሁ። የመጀመሪያው ሁላችሁም እንደምታውቁት የቀን እረፍት አለ። የቀን እረፍት የሚባል አለ። የሳምንት እረፍት አለ። የዓመት እረፍት አለ። የዘመን እረፍት፣ ቀጥሎ የዘላለም እረፍት የሚባል ነገር አለ። የቀን እረፍት ማለት ይሄ በሁሉም ለፍጥረት የተሰጠ እግዚአብሔር አምላክ ሰውን ሲሰራው በተለይ ላመነውም ላላመነውም እኩል የሰጠው የቀን እረፍት የሚባል አለ። የቀን እረፍት ብሎ የቀን እረፍት ምንድነው? እግዚአብሔር አምላክ ያበራና ያነቃሃል፣ ያንቀሳቀሳል። ቀጥሎ ግን ያጨልምና ልክ ሰው መብራት አጥፍቶ እንደሚተኛ ሁሉ እግዚአብሔር ፀሐይን አጠፋፍቶብህ ሁሉ ነገር ዘጋግቶብህ ምን ያደርግሃል? ያሳርፈሃል። እያንዳንዱ ቀን የራሱ የሆነ ምን አለው? የእረፍት ሲዝን አለው። ለምሳሌ አሁን ጠዋት የመጣችሁት ማታ አርፋችሁ ነው። እኔ ጀግና ነኝ ምንም ችግር የለብኝም ብለህ 24 ሰዓት አገናኘዋለሁ ብለህ የምትቀጥል ከሆነ እግዚአብሔር ሲያነጋ ንጋት ላይ ታንቀላፋለህ። እግዚአብሔር ንጋት ላይ ከማንቀላፋት ይጠብቅህ። በለው አጠገብ ያለውን በስምሪት ቀን ላይ ከመቀመጥ እግዚአብሔር ይጠብቅህ። በቀን የሚተኙ በቀን የማይሰማሩ እግዚአብሔር አብርቶ ለማየት ወዳዩት ላለመንቀሳቀስ የሚጠቁ ሰዎች አጥፍቶ እረፍት በሰጣቸው ጊዜ ለማረፍ እምቢ ያሉ ሰዎች ጥቃት ነው የሚሆነው። እግዚአብሔር እረፍታችሁ ላይ ትኩረት ይስጣችሁ። ሲዝናችሁን ለዩ። አሁን ማርፍበት ነው ወይስ ደግሞ መሰማራበት ነው? አሁን የምናገርበት ነው ወይስ ደግሞ ዝም ምልበት ነው? አሁን የምታጠቅበት ራሴን የማዘጋጅበት ነው ወይስ ደግሞ ወደ ሰልፍ የምሮጥበት ነው የሚለውን ነገር የማይለዩ ሰዎች እረፍታቸውን በትኩረት አልተጠቀሙትምና በትግል ቀን የሚበቃ አቅም ባለቤት ለመሆን ይቸገራሉ። እግዚአብሔር ለእረፍት ያንቃችሁ። ምን ማለት ነው? ሲያጠፋ ተኙ። አሜን ብሎ ምን ያልኩ ነው? እረፍት የሚባል ነገር በጣም መሰረታዊ ነው። ለእያንዳንዱ ቀን እግዚአብሔር መሰጥቷል፣ እረፍት ሰጥቷል። ማታ እግዚአብሔር አምላክ አድክሞ ሲያስተኛ ሁሉ ነገርን መቀበሉ ነው። ክብር ለጌታ ይሁን። ለምሳሌ አሁን እዚህ ውስጥ በተለያየ ትምህርት ሌቭል የተማራችሁ ሰዎች አላችሁ። ከዶክተር ጀምሮ ብዙ እውቀት ያላችሁ ሰዎች አላችሁ። እንደ ፕሮፌሽናችሁ ማአት አይነት ሙያ ያላችሁ ሰዎች አላችሁ። እግዚአብሔር በአንድ ቀን ውስጥ የሆነ ሰዓት ላይ ይቀበላችኋል። አሜን ነው። ለምሳሌ ዶክተር ሆኖ የዋለ ሰውዬ ሌሊት ዶክተር ሆኖ አይተኛም። አሜን ነው። ምን ነው የዶክተር አተኛኘት የሚባል ነገር የለም። ይሄን የፕሮፌሰር እንቅልፍ ነው አይባልም። አሜን ነው። ሁሉንም እኩል ያደርጋል ጌታ። አልገባህም? የተማረውም ያልተማረውም በ24 ሰዓት ውስጥ እኩል የሚሆንበት ጊዜ አለ። እሱም አልጋ ላይ ሲተኙ ነው። እግዚአብሔር ታማኝ ነው። ያጠፋና ያስተኛሃል። ዶክተርነትን ይቀበልህና ታማኝነቱ የሚገርመኝ ጠዋት ቀስቅሶ ይመልስልህ። ፎርማት ሆነ ብታነጋ ምን ትሆን ነበር? በየጠዋቱ ሰው ፎርማት ቢሆን ኖሮ በየጠዋቱ ኤቢሲዲ ብትቀጠር ኖሮ ህይወት መቀለጃ ነበር የሚሆነው። ክብር ለእግዚአብሔር ይሁን። አሁን ለምንድን ነው ያንን አቅምን ተቀብሎ ሲያስተኛ እያጠቃህ አይደለም። ያ አቅምህ እየጠቀመ እንዲሄድ እየለወጠ እንዲሄድ እየበረታ እንዲሄድ ምን ያደርጋል? ያሳርፈሃል። እረፍት ማለት ይሄ ነው። ሰንበቶቻችሁን ሪስፔክት አድርጉ። ክብር ለጌታ ይሁን። ሰንበት መስነፍ አይደለም፣ ለቀጣዩ ቀን ኃይል ለመካፈል ትኩረት ማድረግ ነው። ክብር ለጌታ ይሁን። የዛሬ እረፍት ለነገ ኃይል ነው። በሉ ታጠገባችሁ ያለውን
ስለዚህ የእረፍት ሲዝናችሁን አትሯሯጡበት። እግዚአብሔር ለእረፍታችሁ ሲያወራ አትንቀጭቀጩ። እግዚአብሔር እረፍ ሲላቸው የማያርፉ ሰዎች አጌንስት ጋድ ናቸው ማለት በኋላ እናያለን። አንዱ ትዕቢተኝነት እሱ ነው። እግዚአብሔር ዝም በል ሲል የሚናገሩ ሰዎች፣ ቆም ሲሉ ያለ እግዚአብሔር ህይወትን ለማስቀጠል የሚደፍሩ ሰዎች በጣም ትዕቢተኞች ናቸው፣ በጣም አደገኞች ናቸው። በጠላት ቀስት ነው የሚቆሙት። ገብቷችኋል? የማይሰሙት ከሆነ አያችሁ የማይሰማቸው ነገር ጋር ይፋጠጣሉ። ይሄ በጣም ከባድ የሆነ ጥቃት ነው። ስለዚህ የቀን እረፍታችሁን እግዚአብሔር ይባርክላችሁ። ክብር ለእግዚአብሔር ይሁን። አሁን የቀን እረፍት ማለት ማንነት ግን አቅምህን አውለ የምታሳድርበት ባለህ ፖቴንሻል በዘላቂነት እየጠቀምክ የምትቀጥልበትን እድል እንዳትቀማ ሰማይ ሲፈልግ ምን ያደርጋል? በየቀኑ የእረፍት ጊዜ ይሰጣችኋል። ይሄ አሁን ኖርማሊ ዝም ብሎ ስለመተኛት ብቻ እንዳታስቡ። ኤግዛምፕሉን በመተኛት አደረኩላችሁ እንጂ እያንዳንዷ በህይወታችሁ ያለች መንፈሳዊ ኃይላችሁ እየጠቀመች እንድትሄድ የምትፈልጉ ከሆነ ስለዛ ማንነት የምታሰላስሉበት የእረፍት ጊዜ ያስፈልጋችኋል። ተቀምጣችሁ ሴንስ አድርጉ። ይሄ አልጋ ላይ ተኝታችሁ የምታገኙትን ኃይል ብቻ አይደለም እያወራው ያለሁትኝ። እኔ ይህንን ነኝ ስለምትሉት ነገር በእያንዳንዱ ቀን ውስጥ ጊዜ ሊኖራችሁ ይገባል። ምንድናችሁ? አይነታችሁን የምታውቁት ከሆነ በዛ አቅጣጫ ላይ በብርታት የምትቀጥሉበትን፣ እየተደመጣችሁ የምትቀጥሉበትን፣ እየበረታችሁ የምትቀጥሉበትን፣ በእያንዳንዱ ጥሩ አጋጣሚ ላይ ደካማ ሆናችሁ እንዳትገኙ ተሰሚነታችሁ የሚቀጥልበት፣ ተደማጭነታችሁ የሚቀጥልበትን ነገር ከኃይል ጋር ሁሌ እንድትገኙ የሚያረጋችሁን ጥበብ ስለመካፈል አብራችሁ ልታስቡ ይገባል። ክብር ለእግዚአብሔር ይሁን። አሜን አሜን። ዳዊት እንደዛ ላይ ያለው የቀን ረፍት ላይ ሲናገር በደንብ ያውቃል። እሱ ምን ይላል? ተኛሁ ይላል። አሜን። እኔ ምን አረኩኝ? ተኛው። እኔ ይገርመኛል። ታጠቅኩ ይላል፣ ተዋጋሁ ይላል፣ ፈራሁ ይላል፣ ጎበስኩ ይላል፣ ተኛሁም ይላል። ናው ተኛሁ ይላል። ከዛስ እግዚአብሔር ደግፎኛልና ነቃሁ ይላል። አሁን ከመተኛት ቀጥሎ ምን አለ? መንቃት አለ። አሁን ተኛሁ ማረፍ እንደሚያሳየው፣ ነቃሁ ደግሞ መዘጋጀትን የሚያሳየው። በሁለቱ መሃል የሚናገረው ምንድነው? እኔ ምን አረኩኝ? አንቀላፋው፣ ደከምኩ፣ ተኛሁ አለ። ነገር ግን እግዚአብሔር ምን አድርጎኛል? ደግፎኛልና ምን አረገኝ? ቀጥሎ ያለውን ክፍል ብትመለከቱ ስለ ትግል ነው። ከዛ በኋላ የሚያወራው እኔ ተኛው፣ አንቀላፋው፣ እግዚአብሔር ጠብቆኛል፣ ማረገኝ፣ አነቃኝ። አሁን ይሄ መንቃት ከእረፍት የተገኘ መንቃት ነው። ከማረፍ ቀጥሎ የተገኘ መንቃት ስለሆነ ድካም አልባ መንቃት ነው። ክብር ለጌታ ይሁን። አንዳንድ ሰው ምን ሆነሃል ፊት ጥሩ አይደለም ስትሉት ትንሽ ማታ እንቅልፍ አልወሰደኝ ነበር ይላችኋል። ምን ማለት ነው? ፍክት ብሎ መታየት የሚገባው ሲዝን ላይ ጭፍግግ ብሎ ካያችሁት ሰውየው እረፍቱ ተጠቅቶበታል ማለት ነው። እረፍታችሁ ላይ የተቃጣ የክፉ እጅ የተያዘ ይሁን። ለእረፍታችሁ የሚሆን ምክር ጋር የሚያደክማችሁ፣ ለእረፍታችሁ የሚሆን መጸለይ ጋር የሚመታችሁ ክፉ የተመታ ይሁን። ምክንያቱም የሆነ ፓርት አለ እግዚአብሔር ለእረፍታችሁ የሚያንቀሳቀሰው ሲዝን አለ። እሱን ሲዝን የማትጠቀሙ ከሆነ ተቀስቅሳችሁ ስትነቁ ከድካም ጋር ነው የምትነቁት። ሁሉ በርትቶ በሚንቀሳቀስበት ሲዝን ላይ ከድካም ጋር ቀናችሁን ትውላላችሁ። ምሽትህን ካላረፍክ ንጋትህን ታባክናለህ። በሉ አጠገብ ያለውን ምሽትህን ካላረፍክ ንጋትህን ታባክናለህ። ብዙ ንጋቶች፣ ብዙ ቀኖች በብዙ አማኞች ህይወት ላይ እየባከኑ ነው ያሉት። ብዙ ጉድ ኦፖርቹኒቲዎችን ሰዎች ሲጠቀሙባቸው አትመለከቱም። ብዙ የመደመጥ እድላቸው ላይ ከመናገር አቅመ ቢስነት ጋር ነው የሚገለጡት። ከማድረግ አቅመ ቢስነት ጋር ሰዎች የኃይል ቀናቸውን ያለ ኃይል ሲገናኙ ትመለከታላችሁ። ስለዚህ ዳዊት የሚናገር ነው፣ እኔ ተኛው፣ አንቀላፋው፣ እግዚአብሔር ደግፎኛልና ምን አደረገኝ? አነቃኝ። ማለት ዌክ አፕ ቀሰቀሰኝ አለ። ወሳኝ ቀን ላይ አነቃኝ፣ አስተዋይ ያደረገኝ። ይሄ ዝም ብሎ ከፍራሽ መንቃት አድርጋችሁ እንዳታስቡት። ያ ቢሆን ኖሮ በየቀኑ ይዘምርልን ነበር። እያወራ ያለው በቃ ደካምኩ፣ ተኛው፣ አሜን፣ እግዚአብሔር አደረገኝ፣ ድጋፌ ስለሆነ ቀሰቀሰኝ፣ አነቃኝ። ክብር ለጌታ ይሁን። ዳዊት ነቃ ካለ አስቡት። በዙ ሐሳብ ላይ እንደኔ በጠላቶቼ ላይ አየ ይላል። አየ ማለት በቃ ይሆነ አየ። እግዚአብሔር አምላክ ጠላቶቼን ፌስ ቱ ፌስ አያቸው ካለ ድራሻቸውን ሊያጠፋቸው ወክሎ ሊዋጋ ቆረጠ ማለት ነው። ክብር ለጌታ ይሁን። ሰማይ ይንቃላችሁ። ሰማይ በነቃበት ሲዝን ላይ ቀስቅሶ ያንቃችሁ። አያችሁ፣ መንቃት የሚገባችሁ ሲዝን ጋር ከኃይል ጋር እንድትገኙ እግዚአብሔር ከእረፍታችሁ በኋላ ምን ያደርጋል? መንቃት የሚባልን እድል ይሰጣል። ይሄ የቀን እረፍት ይባላል። ክብር ለጌታ ይሁን። እግዚአብሔር አምላክ የቀን ኃይላችሁን ይመልስላችሁ።
በእያንዳንዱ ቀን መንፈሳዊ አቴንሽናችሁ የተፈወሰ ይሆን። በእያንዳንዱ ቀን ለመንፈሳዊ ሕይወታችሁ አስፈላጊ የሆነውን ግባት ሴንስ የምታደርጉበትን ጥንቃቄ እግዚአብሔር ይስጣችሁ። ይህ በጣም ወሳኝ ነው ቅዱሳን። ይህንን በጣም ችላ ልትሉት የማይገባችሁ ጉዳይ ነው። ሁለተኛው የሳምንት ረፍት ነው። ይሄንን ከዘፍጥረት መጽሐፍ ጀምራችሁ እንደገናም በሙሴ በኩል በኪዳን ሲቀጥል እስራኤላውያን ለልከኝነታቸው፣ ለመባረካቸው፣ ለመወቀሳቸው ምክንያት የሆነ የሳምንቱ አንድ ቀን ደግሞ እግዚአብሔር ለእረፍት አድርገው ሲሰጣቸው ትመለከታላችሁ። ይሄ የሰንበት እረፍት ብለን ሁላችን የምናውቀው በብሉይ ኪዳን ዘመንና ታሪክ ውስጥ ለነበሩ ሰዎች ከቀናት ሁሉ መካከል መርጦ እግዚአብሔር ከስራም ከምንም አርፈው እሱ አጠገብ ትኩረት ሰጥተው እንዲውሉለት የሚፈልግበትን ቀን ለይቶ እንደሰጣቸው መጽሐፍ ቅዱስ ይናገራል። በጣም የሚገርም ነገር ነው። 6ቱ ቀን ያባክናቸዋል፣ ያሯሩጣቸዋል። 7ኛው ቀን ግን የህይወት ሁሉ ምንጭና ሶርስ ወደ እግዚአብሔር ያስጠጋቸዋል። ህይወት ሁሉ ማለት ተቀብለው የሮጡለት ሁሉ የመነጨው ከሱ ነው። ክብር ለጌታ ይሁን። ሁሉ ትዳር የመነጨው ከሱ ነው። ስራ የመነጨው ከሱ ነው። ጾታ የመነጨው ከሱ ነው። ቀንህ፣ ንጋት፣ እያንዳንዱ ስራ፣ መስሪያ ቤት፣ አለቃ፣ አሰሪ፣ ሰራት ሁሉ ነገር የመነጨው ከእግዚአብሔር ነው። ክብር ለጌታ ይሁን። ሁሉ ነገር ባለቤት አለው። አንዳንድ ጊዜ ሁሉን ትውት አድርጎ ነገሮች የመነጩበት ጋር ሀሳብን ስብስብ አድርጎ ከሌላው አምልጦ እሱ ጋር ውሎ ማደር ትልቅ ጥበብ ነው። ክብር ለጌታ ይሁን። ለህዝቡ እግዚአብሔር ይህን ዕድል ሰጥቷቸው ነበር። ማለት 6 ቀን የባከነ ህይወታቸውን ያስጥላቸውና ማጋር ያመጣቸዋል፣ ራሱ ጋር ያቆያቸዋል። ስለሱ እያሰላሰሉ ውለው የሚያድሩበት አንድ ቀን ይሰጣቸው ነበር። ያ ሰንበት ይባላል። ክብር ለጌታ ይሁን። ሃሌሉያ። ይሄ ሰንበታቸው ምንድነው? በግል ህይወታቸው ከመለኮት ጋር የሚያሳልፉት የታወቀ የተለየ የተለመደ አንድ ቀን ማለት ነው። ይሄ በጣም መሰረታዊ ነው። ይህንን እንደ ልምምድ ብታረጉት በተለይ ለማመደው የሚገባን በጣም ወሳኝ ጉዳይ ነው። ምክንያቱም በብሉይ ኪዳን ያው 6 ቀን ትሰራለህ፣ ቅዳሜ ጋር ሲደርስ ታርፋለህ። በአዲስ ኪዳን ከቀን መካከል የምትመርጡት አይደለም። ማለት ይሄኛው ቀን ካልሆነ አይሰራም አትሉትም። በብሉይ ኪዳን አርብን ብታርፍ አይሆንም፣ ሰኞን ብታርፍ አይሆንም፣ ቅዳሜ እሷ ብቻ ናት የሚል አቋም ነው ያለው። ይሄ እረፍት ማለት ምን ማለት ነው ብለን ስንጠይቅ ህይወታችሁን ከስራ አሳረፋችሁ እግዚአብሔር በሰራው የመደነቅ እግዚአብሔር በሰራው የመገረም ጊዜ ማለት ነው። ክብር ለጌታ ይሁን። ለምሳሌ ሰርተ ነግደ አግኝተ ተከብረ ምን ብለ ከጨረስክ በኋላ ቁጭ አድርገ ይሄ ሁሉ የመጣው ባንተ ነው እንድትል። ሰንበት ከሌለ ወንዳታ አመጣውት ምናምን የምትለው ይሄ 7ኛው ቀን ላይ አንተ ነው የምትመለከው። እስራኤላውያን ግን ምንም ይሁኑ በ6ቱ ቀን በ7ኛው ቀን ግን ያርፋሉ። ሁሉ የሆነው ካንተ ነው ይላሉ። ባለቤት አለኝ፣ እረርታዬ ነው እዚህ የደረስኩት። ክብር ለጌታ ይሁን። አሜን ናቸው ወይ? እውቅና ይሰጡታል። በህይወት እየተከናወነ ላለው ነገር ሁሉ አንተ ባለቤት ነህ። ያላንተ የጀመርኩት ያላንተ የጨረስኩት ነገር የለም። መካበት ኃይሌን ማይበት ምንም ነገር የለም። የሆነልኝን ነገር ሁሉ ሳስብ እደነቃለሁ። አንተ እዛ ነበርክ፣ ስትረዳኝ ነበር፣ ስታግዘኝ ነበር። መደመጥ ሆነሃል፣ ክንውኔ ሆነሃል። ክብር ለጌታ ይሁን። ይሄንን እንዲያደርጉለት እግዚአብሔር ይፈልግ ነበር። ሁለተኛ ከስራ ሁሉ እግዚአብሔር አርፎበታልና እሱ ስራን ሁሉ ጨርሶ ያረፈበት የሱን እረፍታቸው እንዲሆን ሲፈልግ ወደ እረፍቱ ጠራቸው። የሰንበት እረፍት እግዚአብሔር ወዳረፈበት እግዚአብሔር እረፍት ነው ወዳለው ወደዛ መንፈሳዊ መረዳት እናንተን የሚጣራበት ሌላኛው ምስጢር ነው። ክብር ለኢየሱስ ይሁን። አሜን ሃሌሉያ። ምን እያልኩ ነው? እግዚአብሔር በሰራው ውስጥ ማረፍ የሚባለው ነገር ሰዎች ያን ለማረፍ የሚቸገሩ ከሆነ የራሳቸው አምላክ ይሆናሉ። ህይወትን ለመለወጥ የሚደገፉ ትግላቸውን ይሆናል። እግዚአብሔር በሰራው ለማረፍ መቸገር ደግሞ አጌንስ ጋር ፕራውድ የሆነ ትዕቢተኛ ማንነትን ሰዎች ሳያውቁት በነፍሳቸው እድል እንዲያገኝ ስለሚያደርግ መለኮት በቁጣ ይገናኛቸዋል። ብዙ ኃጢአቶች አሉ እግዚአብሔር በግ እያረደ ደም እያሳረደ ይቅር የሚላቸው። ሰንበት ላይ የሚደረግን ግን አመፃ እግዚአብሔር ለይተህ ወግረህ ግደለው ሲል ትመለከታላችሁ። ምንድነው? አለማረፍን ከኃጢአት ሁሉ ለይቶ ህይወትን የሚቀማ ያደረገው ለምንድን ነው ብላችሁ ከጠየቃችሁ ያቺ ህይወት እግዚአብሔር በሰራው አላርፍም ብላለችና ለእረፍቷ ራሷን ተመክታለችና እግዚአብሔር አምላክ ደግሞ እረፍትን ለሰው ልጆች ያዘጋጀው ራሱ በሰራው ነው። አይደለም የሰንበት እረፍት መጨረሻ ላይ ማወራችሁ የዘላለም እረፍት ራሱ በጥረታችሁ የመጣ አይደለም። ክርስቶስ በሰራው በኩል የተዘረጋ ጥበባችን ነው። ክብር ለጌታ ይሁን። ምን አድርጓት አለ? እቺ ነፍስ በእኔ አላርፍም ስላለች ምን አድርጓት? ውሰዱና ግደሏት አለ። ይገርመኛል። ሙሴ በህይወት እያለ አንድ ሰው ምግብ ሊያበስል በቀን እንጨት ሲለቅም በጫካ ውስጥ ተገኘ። ስታዩት ተራ ነገር ነው። እንጨት ነው፣ ጭራሮ ነው የለቀመው ግን ወስዳችሁ ግደሉት አለ። ችግሩ የሰራው ስራ አይደለም፣ የሰራበት ቀን ነው።
የሰራበት ቀን ነው። ሰማይ እረፍ ሲላችሁ የማታርፉ ከሆነ ሳታውቁት የሚወግራችሁ ጠጠር ይበዛል። እግዚአብሔር ከዚህ ውግሪያ ነፃ ያውጣችሁ። አንዳንዴ ሰይጣንን በሌለበት ምንም በሌለበት አንዳንድ እረፍቶቻችንን ትኩረት ባለመስጠታችን ብቻ ህይወታችን ልትጠቃ ትችላለች። የቱ ጋር ነው እንዳርፍል የምትፈልገው የሚለውን ነገር ማሰላሰል አለባችሁ። ከሳምንቱ አንድን ቀን ለይቶ በእግዚአብሔር ፊት ማሳለፍን እንደ ልማድ እግዚአብሔር ይስጠን። አሜን አሜን ሃሌሉያ። አንዳንድ በተለይ በቢዝነስ ላይ በአንዳንድ ስራ ላይ በጣም ይዋከቡ ሰዎችን ሳገኝ የምመክራቸው ምክር ይሄንን ነው። በቃ ቢዚ ነው የሚሆኑት። አንዳንዶች የሚሰሩ ስራ የሚበሉበት ጊዜ እንኳን የላቸውም። በቃ ክው እንዳሉ ነው የሚሉትና እንዱ እያያቸዋቸው ከስተው ቤታቸው ፈርሰው ምናምናቸው ፈርሰው ብር ብቻውን ብር መሀል ይሞታሉ። ኖ ምን እላችኋለሁ፣ ከሳምንት አንዷን ቀን ዝም ብላችሁ ዝጉ። ትናንትም ራሱ ከአንድ ወንድም ጋር ከካፌ ቁጭ ብለን እያወራን ይሄን ነገር ነገርኩት። ሳየው ከንግግሩ ሳይ በጣም የሚያዋክብ ስራ ውስጥ ነው ያለው። ዝም ብለህ በሳምንት አንዷን ጠዋት ከቻልክ ተንበርከክ፣ ካልቻልክ ዝም ብለህ በቃ ቱታ ለብሰህ አልጋ ላይ የተገላበጥክ መዝሙር ስማ። በቃ አስመዝግበህ ጌታ ሆይ በቃ እቺ ካንተ ጋር ማሳለፍ ነው ፈልጋት ብለህ እንደ ሃይማኖት ያዛት። አሜን ናችሁ? ሰው ሁሉ ይወቅለው። ዛሬ ማነቅ አይ በቃ አይችልም መባል መቻል አለብን። ይሄን ካልቸር እግዚአብሔር ይስጠን። የሆነ ካቃተ በቃ ዝግትግት ታርገ ምናምን የሆነ ቤት ቁጭ ብለህ የግድ ሱቁ አንተን የሚፈልግም ከሆነ ያችን ግማሽ ቀን በቃ አትከስርም። አሜን ነው። ካልሆነ ቆልፎ ካልሆነ የሆነ የሚጠቅመኝ ሰው አስቋቁምና በርን ዝጋና በቃ አንተ ጋር ነኝ እቀመጣለሁ። እንደ አይሁድ ያነሰንበት አይደለም፣ ካንተ ጋር አወራለሁ። ስለ አለቃው እዛ ጋር ስለ ብድሩ ስለ ባንክዳው ስለ ምናምኑ ሳይሆን አንተን አሰላስላለሁ። ሶርሴ አንተ ነህ። በህይወት የመቀጠል ምክንያት አንተ ነህ። ክብር ለጌታ ይሁን። እማታርፉ ከሆነ እየደከማችሁ ነው የምትሄዱት። እግዚአብሔር ጋር የማትመጡ ከሆነ ሁሉ ጊዜ እየከሳችሁ ነው የምትሄዱት። እግዚአብሔር ደግሞ ሁሉ ጊዜ በማንነቱ ሪሌሽንሺፕ የሚፈልግ አምላክ ነው። አብሮነትን ይፈልጋል። ዝላችኋል። ጸሎትን እንኳን ሲያስተምራቸው የዕለት እንጀራችንን ስጠን ዛሬ ብላችሁ ጸልዩ አለ። እኔ እግዚአብሔር ስትሰጥ ምን አይነት ነው አሰጣጥ ካላችሁት፣ እኔ የምፈልገው እናንተ የአመት ባጀት ነው የምትፈልጉት። እኔ ግን ስጥ ካላችሁኝ የምመቸኝ የዕለት እንጀራ ነው የሚላችሁ። አሜን። አንድ ወዳጃችን ምን አለ ክፍል ሲያስተምር፣ መንግስት እንኳን የወር እንጀራ ነው የሚሰጠው አይደለ የነ 29 ምናምን ሲሆን ደሞዝ ደርሷ ምናምን ነው የምትለው። አንዴ 20 ቀን ይሰጣል። ካሸሯን የምታያት በየ29 ቀኑ ነው እና በወር አንዴ ነው የምትተያዩት። ግን የቀን ሰራተኛ ግን ደስ ይላል፣ ከከፋዩ ጋር በየቀኑ ይገናኛል። አሜን ናችሁ ወይ? ስለዚህ እግዚአብሔር ለምንድን ነው የዕለት እንጀራ የሚሰጠን ካላችሁ፣ የወር አልቆበት አይደለም። የወር ከሰጠህ ደግመ ፊቱን የምታየው መቼ ነው? የዛሬ ወር ነው። ይሄ ሾላካ ጴንጤነት ነው። እግዚአብሔር ይምታው። በቃ ጥርግ አርገው ከቸርች እልም ይላሉ። ጥርግ አርገው ጥፍጥ አመዳም ሲሆን እንደገና ይመጣል። ይሄ የጠፋው ልጅ ምሳሌ ነው። ከአባት ይዘግናል፣ አባት ይለቃል። በጌታ በኢየሱስ ስም ትልቁ ልጅ ሁኑ። አሜን ነው። ትልቅነት አንዱ ይሄ ነው ምልክቱ። ምንም ነገር አባት ይስጠው ከአባት ቤት አይወጣም። ሁሉ ጊዜ በአባቱ መገኘት ነው። አት ዘ ኢንድ አንተ ሁሉ ጊዜ ከማን ጋር ነህ አለው? ከኔ ጋር ነህ። ስለዚህ የኔ የሆነ ሁሉ የማን ነው አለው? ያንተ ነው አለው። ትልቁ ትርፋችሁ ተሯሩጣችሁ የሰበሰባችሁት አይደለም። እሱን አጣጥማችሁ የምትበሉት ከማን ጋር ስትሆኑ ነው? ከእግዚአብሔር ጋር ስትሆኑ ነው። የሆነ ቀን እግዚአብሔር ይስጠን። አይ ዶንት ኖ በሳምንት ይሁን በወር ይሁን በምን ይሁን ብቻ አላቅም፣ ግን ይሄን ማሰብ ጀምሩ። እግዚአብሔር ሆይ የሆነ አንድ ቀን ስጠኝ። አሜን። በፊትም መሆንበት ለምን 2 ሰዓት አትሆንም? ግን የታወቀች ዴሊብሬትሪ የምትታወቅ ቀን አድርጉ በህይወታችሁ ላይ። በቃ እማላስነካው ይሄማ የእንትና ነው የምትሉት የሆነ ነገር ይኑራችሁ። አሜን። ምን ነው ያኔ ነበረን እኮ አይደል እንዴ? ያኔ እኮ ነበረን በሳምንት 2 ቀን እንጾም ነበር። አሜን አሜን አትሉ? እኔ አንዳንዴ ለምን እንደምንተው ግራ ይገባኛል። አንዳንድ በጎ ካልቸሮች እኮ ተስተካክለው መቀጠል ነበረባቸው። ምን አሜን አትሉ? እውነቴን ነው። ከልጅነት ጀምሮ ዓርብ ሮብ እየጾመ መምጣት የለመደ ማንነት ከሆነ ያለው እኛ ጋር ሲመጣ ለምን እንደቀማ ነው ግራ ይገባኛል። በቃ አስተካክለ ነው። አሜን ነው ወይ? በዛው ቢቀጥል እኮ ይሄ ጴንጤ 30 ሚሊዮን ጴንጤ በሳምንት 2 ቀን እየጾመ ወጋው ነቀልኩ ቢል ኢትዮጵያ ዛሬ አልነበረም ወርቋን የምታገኘው። አሜን አትሉ? ታሪካችን ዛሬ አልነበረም የሚለወጠው። በእምነት የሚጸልይ በእውነት የሚጸልይ በዓላማ የሚጸልይ በሳምንቱ መካከል ለዝጌር ብቻ የተለየ የእረፍት ቀን ያለው ማንነትን መካፈል ትልቅ እድልና ጥበብ ነው። እግዚአብሔር ይስጠን። ሃሌሉያ። ስከፍ አድርጉ እጃችሁን። እግዚአብሔር ሆይ ይህ ጉባኤ በፊትህ የሚሆንበት በፊትህ እርፍ የሚልበት አንተን ብቻ በማሰላሰል የሚያጠፋው ጊዜ እንድትሰጠው ጸልያለሁ። ሃሌሉያ። ይሄ ወሳኝ ነው። አለዛ ነፍስ ትዋከብባችኋለች፣
ትጨነቅባችኋለች። አየህ አንተን ባሰብኩ ጊዜ አይደል ያለው። በቃ አንተን ሳስብ ሃሌሉያ። አንድ መዝሙር አለ አንተን ሳይ ሐዘኔ ረሳለሁ። የሚያሳዝነኝ ስለተቋረጠ አይደለም። ሐዘኑም አሳዛኙም አሉ አያቋረጡም። እነሱን ካየ ያላቸው እንደሚሰጥ። ስለዚህ ፊቴን ከለከልኳቸው ዞር ብዬ አንተን ማየት ጀመርኩ። ያኔ የወጋኝንም ውጋቱንም እረሳለሁ። ፊትህ ያስረሳል። አሜን ናቸው። ስራው፣ ጎረቤቱ፣ ቢዝነሱ ምናምን ወከብ ያደረገውን ጭንቅላት ይዘ በቃ ከው እያልክ ወደ አትምጣ። አርፈን አሜን ናቸው። የሆነ ሰዓት እርፍ ብላችሁ ቃል ሜዲቴት አድርጋችሁ እያሰላሰላችሁ እንደው ይሄ ጊዜ ይኖረኛ ብለን ነው በጣም ነው የምቸገረው ካላችሁ የሆነ ሰዓት ከፈለጋችሁ ድራይቭ የምታረጉባትን ሰዓት ለይታችሁ አንድ ቃል ወስዳችሁ ሜዲቴት እያደረጋችሁ እያሰላሰላችሁ ቆዩ። ለውጡን ታዩታላችሁ። ወደ ፀሐይ የተጠጋ ነገር ሁሉ መሞቅ እንደሚጀምር አሜን ናችሁ። መታየት እንደሚጀምር ደምቆ ትኩረት ማግኘት እንደሚጀምር ፀሐይ የበራበት ማንነት አለመታየት እንደማይችለው ሁሉ እግዚአብሔር ጋር የተጠጋ ማንነት ካላችሁ ሱቃችሁ ቢሆን ቢዝነሳችሁ ቢሆን ዋትኤቨር ነገራችሁ የሰማይ ትኩረት ማግኘት ይጀምራል። አንድ አገልጋይ ስብከታችሁ፣ መዝሙራችሁ፣ ዋትኤቨር ነገራችሁ እግዚአብሔር ፊት እንዲቆይ እድል ከሰጣችሁት እውነቴን ነው የምላችሁ የአንድ ቀን እረፍት ለቀጣዩ 6 ቀን የምልልስ ዓለማቸው ብርሃን ነበር። ለዚህ ነው እስራኤል 6 ቀን የሰራበትን ኢነርጂ ከየት አመጣው ካልከኝ በበላውና በጠጣው ውሃ አይደለም፣ በሰንበቱ ነው። ያርፋል ማጋር እግዚአብሔር ጋር አላርፍም ብሎ ሲያርስና ሲዘራ ቢቆይ ከእግዚአብሔር ጋር ተቀያይሟል። ሰማይ ይዘጋበታል። በኋላ ሳያችኋለሁ። ሰማይ ናስ ምድር ብረት እንድትሆንብህ አደርጋለሁ ይላል። እኔን ለቀህ ማምረት ላስብክ እኔን ኢግኖር አድርገህ ለኔ የሚሆን ጊዜ አተህ ሁሉን ጊዜህን ያለኔ ለመሯሯጥ የምታስብ ከሆነ ቀና ብለ ውሃ የምትጠብቀውን ሰማይ አደርገዋለሁ። ምዘራበት ምድር ናስ ይሆናል። ጋዲም ሰልፍ ነው የሚያደርገው። ጨለማ አይደለም የሚያደርገው ራሱ እግዚአብሔር ነው የሚለው። ለምን ሲባል አላረፋችሁም። ድላችሁ ያለው መሯሯጣችሁ ላይ ብቻ አይደለም፣ እግዚአብሔራችሁ ጋር ነው፣ መገኘቱ ጋር ነው። ክብር ለሱ ይሁን። ሃሌሉያ አሜን አሜን። ስለዚህ በግል ከመለኮት ጋር የመቆየት መንፈሳዊነትን የመገንባት ጊዜ ነበር ለእስራኤላውያን። ቶራ ነው የሚያነቡት፣ ህጉን ነው የሚያነቡት፣ ቁጭ ይላሉ። ይሄን ነው እንግዲህ በአዲስ ኪዳን የአዲስ ኪዳን መጽሐፍ ሲያመጣው ስለ ሰንበት ስለ ቀናት ማንም አይፈርድባችሁ ካለ በኋላ በክርስቶስ ለሆኑት ግን የሰንበት እረፍት ታውጆላቸዋል ይላል። ያ የሰንበት እረፍት የሚባለው ከቀን መካከል ለይተህ የምታርፍበት አንዱ ቀን ማለት ሳይሆን ክርስቶስ ያረፈበት በክርስቶስ ተሰርቶ ወዳለቀው ወደዛ የመግባት እድል ተሰጥቷቸዋል። ክብር ለጌታ ይሁን። ያ እድል ምንድነው ካላችሁ ከሥራ የምታርፉበት ነው። ክርስቶስ ከሥራ እንዳልረፈ አያችሁ፣ እናንተም ከሥራ አርፋችኋል። ባይብል ነው የሚናገረው። ህይወታችሁ ነው ክርስቶስ ኢየሱስ ሲገለጥ እናንተም አብራችሁ ታደርጋላችሁ፣ ትገለጣላችሁ። ወደ እረፍቱ ገብታችኋልና ክብር ለእግዚአብሔር ይሁን። ይሄ ወደ እረፍቱ መግባት ማለት ምንድነው? በክርስቶስ ለሆኑ ሰዎች የተሰጠ እረፍታቸው ሰንበታቸው ምንድነው ካልን ከትግል ነፃ ይወጣ፣ ከጥረት ነፃ ይወጣ፣ እግዚአብሔር በሚሰራው ሞገስና ክብር ነፍስን ወደ ስኬት ለማንቀሳቀስ ያስተዋለ ለመንፈሳዊ ዓለም ትኩረት ያለው ጊዜ ያለው ብቻውን እንደሆነ የማያስብ ከመለኮት ጋር አብሮ እንደሚወጣ እንደሚገባ የሚያስብ እንደ ሰዎችን ተቀላቅላችሁ ብትሰሩ ብትገቡ ብቻችሁ እንዳልሆናችሁ ከመለኮት ጋር እንደሆናችሁ ሌሎች ሁሉ እንዲረዷችሁ የሚያደርግ ሞገስ ነው ይሄ የሰንበት እረፍት። ክብር ለጌታ ይሁን። አርፎ መገኘት ሃሌሉያ። ሌላኛው የዓመት እረፍት ነው። በብሉይ ኪዳን የዓመት እረፍት የምንለው አለ። ይሄ ዓመት እረፍት ትዝ ይላችኋል። 6 ዓመት ስራ አላቸው በሙሴ በኩል እግዚአብሔር። ስንት ዓመት? ምድሪቱን 6 ዓመት እረሳት አለው። የሰንበት እረፍት ራስ ላይ የምታደርገው ነው። የዓመት እረፍት ግን ቢዝነስ ላይ ሶርስ ላይ የምታደርገው ነው። ግዛት ላይ የምታደርገው፣ ርስት ላይ የምታደርገው ነው። ምን ይላችኋል? 6 ዓመት ምድሪቱን አድርጓት ባለማቋረጥ እረሷት አለ። በ7ኛው ዓመት ግን ተዋት። አሜን። ኢዝ ዛት ፖሲብል? የዓመት ባጀት ነው ይሄ ነገር። ይተዋል ወይ? ለአይሁድ የጭንቀቱ አይደለም። ምን እንበላለን በየዓመቱ ካልዘራን? ምክንያቱም የአንድ ዓመት የሚሰጠን የአንድ ዓመት ርስት ነው። የሁለተኛው ዓመት እንዘራበታለን፣ የሚሰጠን የሁለተኛውን ዓመት ነው። አሁን እኮ እያልከን ያለው 7ኛው ዓመት ላይ አትዝሩን ያልከን። 6ኛው ዓመት ላይ ዘርተናል፣ በ7ኛው አንዘራም። ስለዚህ ምን በላው የለም፣
እንደገና ደግሞ በስምንተኛው ነው አንድ ብሎ የሚጀምሩት። ያ ደግሞ ገና ተዘርቶ አብቦ አጭደው ወቅተው ብቻ በመካከል በትንሹ የ2 ዓመት ጋፕ አለ። ለምንድን ነው እግዚአብሔር አንዳንድ ጊዜ በቋሚነት እንጀራቸውን የሚዘግኑበትን ቦታ ተውት የሚላቸው? ለምንድን ነው ብለን ስንጠይቅ ህዝቡ አንድ ነገር እንዲማሩ ፈልጓል። በተገለጠው ዓለም ላይ ተግቶ መጣጣር ጤንነት ነው። አሜን። ከህይወታችሁ ስንፍና የተመታ ይሆን። ለስራ አትለግሙ፣ በጣም ስሩ፣ ቀልጣፋ ሁኑ፣ በደም ተንቀሳቀሱ። ይሄ መሰረታዊ ነገር ነው። ያመንከውም እግዚአብሔር በህይወት እንደሚያኖር እንዲገባችሁ። እስራኤል ህይወትን ሲያስብ በእንጀራም በእግዚአብሔርም ብሎ እንዲያስብ አንዳንድ ጊዜ የመዝራት ዓለማቸው ላይ እረፉ ይላቸዋል። ምድሪቱም ኃይል ታገኝ። ክብር ለጌታ ይሁን። በሳይንሱ ስታሳርፉት መሬት ጾሙን ሲያድር በቀጣዩ ዓመት ዘር ስትሰጡት በበረታ አቅም መልሶ ይሰጣችኋል። ይህንን የሚመስል ነገር አይታችኋል። ክርስቶስ ኢየሱስ የተናገረው ንግግር አለ። መንፈሳዊነትን ረስቶ በቋሚነት ለኑሮ መባከን የሚባል ነገር ጥቃት እንደሆነ ለእስራኤል ያስተማረበት ቦታ ይሄኛው ነው። 6 ዓመት ይባክናሉ። ግን የምትሯሯጡት መንፈሳዊነትን ተቀምታችሁ ከሆነ ብክነት ስለሆነ መጠቃት ስለሆነ አንዳንዴ ቆም ብላችሁ ከእግዚአብሔር ጋር መኖር። ክብር ለጌታ ይሁን። ትዝ ይላችኋል ድንጋዩን እንጀራ አድርገው እንብላ። ይሄ እረፍትን የማያስቡ ሰዎች ቢዝነስ ላይ ነኝ ብለው ለጸሎት ጊዜ የሌላቸው፣ ለቸርች ጊዜ የሌላቸው፣ ለአምልኮ ጊዜ የሌላቸው ክው እንዳሉ ቸርች ከመጡ ከተራ የተረፈ ጊዜ ስላገኙ ብቻ እንጂ ስራ ጊዜ የለም ካላቸው ምንም ቅር ሳይላቸው መንፈሳዊነታቸውን የሚያስነኩ አይነት ህይወት ያላቸው ሰዎች ይፈተናሉ። ወይም ደግሞ ያሉበት ጥቃት ምንድነው? ድንጋዩን እንጀራ አድርገውና ምን እንብላ። በጣም ከባድ ነው። እንጀራ የምታረገው ምኑ ነው? ድንጋይ ነው። ህይወት አታጋይ ነው። ድንጋይን ለመብላት ድንጋይን ምን አድርገህ ርቀቱ ይታያችኋል። ስንዴን ዳቦ አድርገህ አይደለም፣ ድንጋዩን ምን አድርገህ ራሱ ሲያዝ ሰይጣን ጌታ ይምታው። የሆነ እኮ በቃ ርቦሃል የሆነ ከገበያ ይገዛል የሚለው ድንጋዩን ምን አድርገው እንጀራ አድርገውና ከዛ ምን እናድርግ እንብላው። እንብላ ጋር ለመድረስ ድንጋይን እንጀራ አድርገህ የሆነ ጣጣውን ታያላችሁ። ድንጋዩን እንጀራ አድርገና እንብላ። ድንጋዩን እንጀራ አድርገን እንብላ። ይሄ ግማሽ እውቀት ነው። ያው ታውቃላችሁ፣ በተለይ አሁን ያላችሁበት ዘመን ኢኮኖሚ ወደቀበት ዘመን ነው። ሰው በወር ደመወዙ ወር ለመድረስ የሚቸገርበት ዘመን ነው። እያንዳንዱ ሰው በተአምር ነው ከወር የሚደርሰው። ማንም ተርፎት ሌላው ለመድረስ የሚቸገርበት ጊዜ ነው። እያችሁ እንጀራችሁ ጋር ለመድረስ መንገዱ ድንጋይ ሆኗል። ድንጋይን ወደ እንጀራ የመለወጥ ያክል በጣም አታጋይ ሆኗል። ይሄ ደግሞ ግማሽ እውነት ነው። ጥረህ ግረህ የምትፈልገው ጋር መድረስ ግማሽ እውነት ነው። ለዚህ የተሰጠው ምላሽ ምንድን ነው? ሰው በእንጀራ ብቻ አይኖርም። እቺ 7ኛው ዓመት ናት። ዝም ብለህ የዘራ እያጨርክ ብቻ አይደለም የምትኖረው፣ በእግዚአብሔር አፍ በሚወጣ ቃል ጭምር እንጂ ብሎ አያችሁ ሲያስገባው ትመለከታላችሁ። እንደዚህ ይላል፣ ከእግዚአብሔር አፍ የሚወጣ ቃል። 2 ነገር ሲወጣ ታያላችሁ። ከምድር የሚወጣ እንጀራ፣ ከእግዚአብሔር ቃል የሚወጣ ቃል። ክብር ለጌታ ይሁን። መንፈሳዊ ሰው በሁለቱ ነው የሚኖረው። ከዝጌር የሚወጣ አለ፣ ፕሮፌሲ አለ፣ ተስፋ አለ፣ የሚያዝናና የሚያጎብስ ሞገስ የሚሰጥ። ክብር ለጌታ ይሁን። እሱን ጎለ ስትሯሯጥ ብትውል ድንጋይን እንጀራ የማድረግ ያክል ጣጣ ውስጥ ነው የምትወድቁት። ወዳጆቼ ማንም ይሰራል። ከእግዚአብሔር ጋር ስትዘምቱ ግን ከሞገስ ጋር ትሰራላችሁ፣ ከመባረክ ጋር ትሰራላችሁ። እግዚአብሔር አለሁ ይላችኋል። ጥቂት ልፋታችሁን ይደመርበታል። ክብር ለጌታ ይሁን። አሜን አሜን። እስኪ ከእግዚአብሔር አፍ የሚወጣ በሉ፣ ከእግዚአብሔር አፍ የሚወጣ ቃል በሉ፣ ከምድር የሚወጣ እንጀራ። አሁን ክርስቶስ አላጣጣለበትም። ልክ ነህ፣ መጣጣር ድንጋይን የእንጀራ አድርጎ የመብላት ያክል ህይወትን ማተራመስ ዋጋ መክፈል በጣም አስፈላጊ ነው። ትክክል ነህ። ነገር ግን ሰው መኖርን ካሰበ በጥረቱ ብቻ አይኖርም፣ ሌላ ያስፈልገዋል። ምን? ከእግዚአብሔር አፍ የሚወጣ ምን አለ? ቃል አለ። ወዳጆቼ ለእናንተ የሚወጣ ቃል አለ፣ ለሞገሳችሁ የሚሆን ቃል አለ። እሱን ሴንስ አድርጉት። ለዚህ ነው ክርስቶስ ለዲያብሎስ የመለሰለት ፈታኝም ቀርቧል ለሚለው ባይዘወይ በልጆች በመንፈሳዊ ልጆችም ሆነ በማያምኑ ሰዎች ዓለም ላይ ትልቁ የፈተና ክላስ ወይም ሴንተር ምንድነው ካላችሁ ኑሯችሁ ነው። ፈታኙም ቀረበ ነው የሚለው። ፈተናውን የጀመረበት ቦታ እንጀራችሁ ያለበት ቦታ ነው። የምትፈተኑት ጥቅማችሁ ያለበት ቦታ ነው።
የመፈተኛ ክላሳችሁ ጥቅማችሁ ያለበት ጥረታችሁ ያለበት ኃላፊነታችሁ ያለበት ቦታ የመፈተኛችሁ ቦታ እንጀራችሁን የምትሰሩበት ብቻ ሳይሆን የምትፈተኑበትን ቦታ እንደሆነ መርሳት የለባችሁም። ፈታኙ ቀረበና የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች እንጀራ እንዲሆኑ በላለው። እርሱ መልሶ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል። አስታወሰው። ያው እግረ መንገድ አንብቦ ሰይጣን የረሳውን ጥቅስ አስታወሰው። አሜን ናቸው። ለምንድን ነው እየረሳ የምትመጣው? አንዳንዴ በጥረት ብቻ ክው ብላችሁ ትዳራችሁ እንደምትለውጡት ኑሯችሁ እንደምትለውጡት የምታስቡ ከሆነ ይሄን ጥቅስ ረስታችኋል። እግዚአብሔርን ለቆ ጥቅማ ጥቅም በማሳደድ ውስጥ እየተጠቃችሁ ነው ያላችሁት። ባላንስ ህይወትን እግዚአብሔር ይስጣችሁ። አሜን ናችሁ። ስጋዊ ህይወታችሁን ለማርካት በምትሄዱ ኃላፊነታችሁን ለማርካት በምትሄዱበት መንገድ ላይ መንፈሳዊነታችሁን እየረሳችሁ ከመጣችሁ ለዚህ ፈታኝ ትዳረጋላችሁ። ስለዚህ ጌታ የመለሰው መልስላሽ ምንድነው? እውነት ነው መስራት፣ እውነት ነው መሯሯጥ። ያው 6 ቀን ዝሩ ብዬ ልፋታቸው ላይ በሬውንም ቀንበሩንም ሞፈሩንም ዘሩንም ዝናቡንም ሰጥቻቸዋለሁ። 7ኛው ቀን ላይስ እያረሱ ብቻ እንደማይኖሩ ሰው ባረሰው ብቻ ሳይሆን በእኔም እንደሚኖር ደግሞ እንዲማር ምን ያይበል ቁጭ ብሎ ደግሞ ከኔ ይማር። እንዲህ ነው የምንኖረዋል። እንዴት አድርገ የበረከት ምንጭ ክብር ለጌታ ይሁን። ምናልባት 6 ዓመት ሰርተን በ7ኛው ፈቃድ እንውጣ ወይ የሚል ጥያቄ ውስጥ እንዳትገቡ። አይደለም አመት እና ወር ስራ አቋርጠ ይቅርና ቅድም እንዳልኩት በወር አገኘው የምትለው ወር የማያደርስህ እየሆነ ከሆነ የመጣው ጥቅሙን የምታየው እየሰራህ መንፈሳዊነትህን አትናቅ። በክብር አብረህ ተጣበቀው። እግዚአብሔር ጥቂቱን ነገር ምን ያደርገዋል? ይባርከዋል። የ6ኛውን ዓመት አይታችኋል። የ6ኛው ዓመት ምርቱ የ6ቱ ብቻ አይደለም። የ7ኛው ተዘርቶ እስኪመጣ ድረስ የ6ቱንም ይበሉታል። የዛኛውንም ዓመት እስኪደርስላቸው ድረስ የአንዱን ዓመት በረከት እግዚአብሔር የ2 ዓመት አድርጎ ሲባረካቸው ትመለከታላችሁ። ጥቂቱን ያበዛላችኋል። አንተ ጋር ነኝ ስትሉት ይሄም ባንተ የተገኘ ነው። ምፈልገውን ለማግኘት አንተን አልለቅም። ስኬቴን ለማግኘት ለጸሎት አልበርድም፣ ለእምነት አልበርድም፣ ለማገልገል አልበርድም፣ ለመጸለይ አልበርድም። አሁንም ትኩረቴ ነህ። ካንተ ጋር ነው መውጣው፣ ካንተ ጋር ነው የሚገባው የሚል ጨዋነትን እግዚአብሔር እጃችሁ ላይ ሲመለከት ዘርታችሁ የምታጭዱትን ይባርከዋል። ሃሌ በረከት ማለት ይሄ ነው። መለኮትን ለቆ የሚገኝ ምን የለም፣ በረከት የለም። እግዚአብሔር ይጠብቀን። አሜን አሜን። 4ኛው የዘመን በእረፍት ምንለው ነው። የቀን ረፍት አይተናል። የሳምንት ረፍት አይተናል። የዓመት ረፍት አይተናል። የዘመን ረፍትን ደግሞ በባይብል ውስጥ እናገኛለን። ይሄ የዘመን ረፍት ኢዮቤልዩ የሚባለው 50ኛው ዓመት ላይ እግዚአብሔር አምላክ ለእስራኤል ልጆች የሰጠው የእረፍት ዓመት ይባላል። በተለይ በአዲስ ኪዳን የክርስቶስን ትምህርት ሁሉ ወክላ የነበረ ስለሆነ የተወደደችውን የጌታን ዓመት እሰብክ ዘንድ የሚለው ጥቅስ የሚመለከታት ይሄ ኢዮቤልዩ ነው። የተወደደች የእግዚአብሔር ዓመት ሲበሏት ምን ማለት ነው? ብዙ ዓመቶች አሉ እየዘራ የምታጭድበት፣ በ7ኛ የምታርፍበት ብዙ ሳምንታት አሉ። 6 ቀን ሰርተ በ7ኛ የምትቆምበት ብዙ አንዳንድ ቀኖች አሉ። ሲነጋ የምትነቃበት፣ ሲያጨልም የምታርፍበት። እንዲህ ሁሉ መተ ግን ከሁሉ የምትበልጥ አንድ ቀን አለች። ያቺ ደግሞ የማ ተብላለች? የተወደደች የእግዚአብሔር ዓመት። ለምሳሌ ሰንበት የእግዚአብሔር ቀን ነው አለ። የሳምንቱ የእግዚአብሔር ቀን ነው። 7ኛውም ከዓመቱ መካከል ነው። እግዚአብሔር ግን የኔ የሚለው አንድ ዓመት አለ። እሱ ኢዮቤልዩ ነው። አሜን ናቸው። ይሄ ምንድነው? 7 ጊዜ 7 49 ነው። ከዛ ቀጣዩ ዓመት ምን ይባላል? ኢዮቤልዩ ይባላል። ክብር ለጌታ ይሁን። በዓለ 50 በአዲስ ኪዳን አይታችኋል። ይሄ በዓለ 50 ከዛ ጋር ነው የሚገናኘው። ልክ 50ኛው ዓመት ላይ እግዚአብሔር የሚያመጣው አንድ አዋጅ አለ። ያ አዋጅ በጣም የሚገርማችሁ ነገር የነገር ሁሉ የተስፋ ቃላችሁ ሁሉ ፍጻሜ የሚያገኝበት። ለምሳሌ እቺ የተወደደችው ዓመት በደረሰች ጊዜ አንድ ትንቢት አለ። የተወደደችውን የእግዚአብሔር ዓመት የሚሰብኩ አምላክሽ መጥቷል ብለው የሚናገሩ እግራቸው በተራሮች ላይ እንዴት ያማሩ ናቸው የሚል ጥቅስ አለ። የትንቢት ቃል ነው እና እነዚህ ምንድናቸው? 50ኛው ዓመት ሲሞላ በተራሮች ላይ ነቢያቶች መለከት ይዘው ይነፋሉ እና ሁሉ ሰው በጉጉት የሚጠብቀው ያችን ቀን ነው። ለምንድን ነው ያችን ቀን የሚጠብቀው? በዛ 49 ዓመት ውስጥ ቸግሮ ርስትን ሸጠ ሊሆን ይችላል። በሙሴ በኩል ተለክቶ የተሰጠህን ለአባቶች ይሄ ነው ርስትህ ተብሎ የተሰጠህን ሸጠኸው ሊሆን ይችላል፣ ወይ በዕዳ አስይዘው ሊሆን ይችላል። ቀጥሎ
ተበድረህ መክፈል አቅቶ እንደ ባሪያ ገብተህ ልጅነትህን ተቀምተህ ምን ይሆንክበት ባሪያ የሆንክበት ዘመን ውስጥ ሆነ ሊሆን ይችላል። ይሄ ደግሞ የታወቀ ነገር ነው። በእዳ የምትያዝበት ከርስት የምትፈናቀልበት እግዚአብሔር ያንተ ነው ብሎ የሰጠን የተቀማህባቸው ነገሮች ሁሉ የሚመለሱበት ዓመት ኢዮቤልዩ ነው። ልክ ያ መለከት ሲነፋ አበዳሪ ሁሉ ቀጥሎ በዛ ብድር አንተ መጠየቅ አይችልም። አሜን ናችሁ? ከዛን ቀን ጀምሮ ምንድነው ነፃ ነህ። ወደዚህ ዓመት እግዚአብሔር ያስገባችሁ ከእዳ ህይወት መልክን ከማጣት ህይወት መንፈሳዊ ርስታችሁ ላይ ከመቀዝቀዝ ህይወት ነፃ የሚያወጣ አንድ እረፍት አለ። የኢዮቤልዩ እረፍት። ክብር ለጌታ ይሁን። ያ መለከት ሲነፋ የተወደደችው የጌታ ዓመት ስትሰበክ በባርነት የተወሰዱ ሁሉ ነፃ ይወጣሉ። ከርስታቸው ተቸግሯቸው ርስታቸውን የሸጡ ሁሉ ይመለስላቸዋል። ወደ ርስትህ የምትመለስበት መጽሐፉ ወደ ሰጠ መንፈሳዊ ልክነት የምትመለስበትን እሱን ለመገናኘት እግዚአብሔር የሚሰጥ የእረፍት ሲዝን ነው። ክብር ለጌታ ይሁን። አሜን ናችሁ? ከዚህ ውጪ የምንመለከተው እና በአዲስ ኪዳን ደምቆ የምትመለከቱት የዘላለም የሚባለው እረፍት ነው። የምን አልኩኝ? የዘላለም የሁሉ ፍጻሜ የሆነው ወደ ሆነው ወደ ክርስቶስ ተስፋ ፍጻሜ ትገቡበት እግዚአብሔር በልጁ በኩል ወደ አዘጋጀው በተለዚህ ያላችሁ ሁላችሁ አንድ የምትናፍቁት እረፍት አላችሁ። ዘላለማዊ የሚባል በአመትና በወራት ያልተሸነሸነ ቋሚ ማንነቱ ቁጥር አልባ የሆነ ማረፍ። ክብር ለጌታ ይሁን። እነዚህ ሁሉ እረፍቶች ተሰብስበው በትንቢት ሲያስረዱት የነበረ የዘላለም የሚባል እረፍት አለን። ሃሌሉያ። እሱ በቅርቡ ደግሞ ይሆናል። በሙሽራው መምጣት ይሆናል። አንድ ቀን በተራሮች ላይ መለከት ሲነፋ ምድራዊቷ ኢየሩሳሌም ባሮቿ ሁሉ ነፃ እንደሚወጡ ርስት አልባ ሆነው ወደ ርስቱ እንደሚገባ ወደ ግዛቱ እንደሚመለሱ ሁሉ አሁን ደግሞ ከሰማይ በሰው ያልሆነ በመላእክት የሚነፋ አንድ መለከት እንጠባበቃለን። ያ መለከት ሲነፋ ከምድር ስቃይና ባርነት ነፃ እንወጣለን። በምድር ካለ ውድቀት እንዋጃለን። ወደ ዘላለም እረፍት እንገባለን። እንግዲህ ይሄ እረፍት እንዳይሆን በአማኞች ሕይወት ላይ ከዚህ እረፍት ጋር እንዳይገናኙ ምክንያት የሚሆኑ እንቅፋቶች መካከል የተወሰኑትን ጥቂት ላሳያችሁ። የመጀመሪያው መቅበዝበዝ ነው። ምን አልኩኝ? አጠገብ ያለውን አትቅበዝበዝ በሉት። ድገሙት እንደገና። መዝሙር 11 እንደዚህ ይላል፣ በእግዚአብሔር ታመንኩ ይላል፣ ነፍሴን እንደ ወፍ ወደ ተራሮች ተቅበዝበዥ እንዴት ትሏታላችሁ ብሎ ይጠይቃል። ነፍስን የሚያቅበዘብዝ ነገር አለ። ምክንያቱም እንዳታርፉ ሲፈለግ እንድትቅበዘበዙ ትደረጋላችሁ። ዳዊት እዚህ ጋር የሚያወራው የነፍስን መቅበዝበዝ ነው። እረፍት አልባ አደረጋችሁኝ። እኔ እኮ ታምኜዋለሁ ማንን? እግዚአብሔርን። ያመንኩት ለእረፍቴ ነው። እኔ ማረፍ ፈልጋለሁ። በእግዚአብሔር የታመነ ማንነት አለኝ። ያረፈ ህይወት አለኝ። ወንጌል ሰምቼ አርፌያለሁ። አሜን። ጸጋን ተቀብዬ አርፌያለሁ። አንዳንድ ጊዜ አትፍቀዱ በህይወታችሁ ላይ ልክ እንደ አንድ ወንጌል እንዳልገባው ዓለማዊ ሰይጣን እንደፈለገ የእናንተን ታንኳን እንዲያናውጠው አትፍቀዱለት። ኮስተር ብላችሁ ጌታን አግኝቻለሁ እንዴት ተቅበዝበዝ ትለኛለህ ብላችሁ መዋጋት ጀምሩ። አቅበዝባዥ መንፈስ የተመታ ይሆን። በቃ እረፍት እንዳይሰማችሁ ሁሉ ጊዜ የሚቅበዘበዝ ህይወት ውስጥ ብላችሁ እንድታሉ የሚጫን ጥቃት ማለት ነው። ብዙ ጊዜ ልብ አንለውም ይሄን ነገር። እያንዳንዱ ንጋት የምንሯሯጥበት ነው። እያንዳንዱ ቀን የራሱ የማልቀሻ ምክንያት አለው። የነፍስ መቅበዝበዝ ነው ዳዊት የሚናገረው። ወፍ በተራራ ላይ ወዲያ ወዲህ እንደምትቅበዘበዝ ለምንድነው ነፍሴን ተቅበዝበዥ የምትሏት? ማመን አቋርጭ የምትሏት? ከእረፍትሽ ተነሽ የምትሏት? ያረፈችበትን ቦታ የምትረብሿት? እረፍት እንዳይሰማት የምትመክሯት ለምንድን ነው? አታቅበዝብዙኝ ሲል ትመለከታላችሁ። መቅበዝበዝ ከህይወታችን የተመታ ይሁን። ድገሙት እንደገና አሜን ብሎ። ሃሌሉያ። ይሄ ነው የሚናገረው። ታምኜዋለሁ ማንን? እግዚአብሔርን ታምኜዋለሁ፣ አምነዋለሁ። ምክንያቱም የህይወት ውጣ ውረድ ታግለ ተቀላጥፈ ብቻ አይደለም አምነህም ጭምር ነው ሙሉ የሚሆነው። አያችሁ የሆነ ደግ ዘመዳችሁ ብዙ የብራችሁ ኃይል አንዳንዴ አቅም የሚያጣበት ቦታ አለ። እመኑኝ የብራችሁ ኃይል የሆነ ቦታ ዋጋ የለውም። አንዳንድ ሰዎች ብር መሃል መፍትሄ አጥተው አላያችኋቸው? ብዙ ዘመድ መካከል ከንፈር ከመምጠጥ ውጪ ምንም ብትወደው የማትረዳው ችግሩ ሰው ገብቶባችሁ አያውቅም። ይሄ ነው አንዳንድ ጊዜ ግራ ነው የሚገባኝ። በተለይ ይሄ ነገር በጣም የገባኝ ያኔ በኮሮና ጊዜ ነው። በቃ ኤቭሪቲንግ ጸጥ ነው ያለው አይደል? በጣም ያሳቀኝ ዋይት ሃውስ ገብቶ ትራምፕን ይዞት ነበር በለው አልኩ። እዛ ገብቶ የሰውዬ
ማነስ አይባል ስራውን ሰርቶ ከወጣ አልኩ እዚህ ክራይ ቤት ያለሁት እኔማ። ስለዚህ ጌታ ሆይ ስላፈንኩ አይደለም ስለታጠብኩ አይደለም ጠብቀኝ። በቃ አንዳንድ እታጠባለሁ፣ አሜን ነው፣ ማስክ አረጋለሁ፣ ግን በዛ ብቻ ልታመን ሰንበት አለኝ ማሚ ይባል እግዚአብሔር የሚባል አማራጭ አለኝ። ይሄ ማመን ለእናንተ የምትባል ሰንበት አለች። የእግዚአብሔር ፓርት ማለት ናት። ባይዘው ወይ ሰንበታች እረፍት ማለት እግዚአብሔር በእናንተ ዓለም ላይ አለሁበት እንዲል ቀዳዳ ናት። ትዝ ይላችኋል የሲድራቅ ሚሳቅ አብደናጎንን ወደ እሳት ሲወስዷቸው የተናገሩት ንግግር የምናመልከው አምላክ ስፔስ አላቸው። አያችሁ ከዚህ ከሚነደው እሳት ሊያድነን ይችላል። በእናንተ ካልኩሌሽን እሳት ጋር የገባ ሁሉ መቃጠሉ ግድ ነው። እሳት የተጠጋ ሁሉ ይቃጠላል። ይሄ ደግሞ የአብ ፈቃድ ነው። አያችሁ እንድትሰራ እንድትለወጥ እንድትተጋ የእግዚአብሔር ፈቃድ ነው። መትጋት እንቅልፋቶ በጠዋት ማልዶ አምሽቶ መተኛት ጤንነት ነው፣ ትጋት ነው። እግዚአብሔር ያጎብዛችሁ። ስንፍና ከቤታችሁ የተመታ ይሁን። ዝም ብሎ አምጣው የሚል ባዶ ደረቅ ቡክ ይዞ በየጴንጤ መድረክ መሰለፍ ይሄ ጮሌነት ነው። እግዚአብሔር እርግማን ነው። ባይዘው ወይ እርግማን ነው። ያንተን ቡክ ከሚሞላ የራሱን አይሞላም። እውነቴን ነው የምልህ። አንተ እኔ ሞላላለሁ ይልሃል፣ የሱን ደግሞ በመባቃ ሙላ ይልሃል። የሱን አንተ ትሞላለህ፣ ያንተን ይሄ ጮሌ መንፈስ ነው። ተመታሜን ናቸው። ዚስ ማች ሰነፍ መሆን የለባችሁ። መትጋት አለባችሁ። በስርዓት ለግሙ። አሜን ናቸው። አንዳንድ ሰዎች ስራ ሲያገኙ በቃ ይጨዋሉ፣ ይጸልያሉ፣ ምን ያደርጋሉ፣ ይላሉ። ስራ ሲያገኙ ይለቅማሉ። የቀጠራቸው ሰው እኮ እሱም እኮ በራሱ የሆነ እዳ አለበት፣ ኃላፊነት አለበት። ተግታችሁ ስትሰሩለት በሚያገኘው ትርፍ ነው እሱም ቢዝነሱ የሚቀጥለው፣ እናንተም በስራ የምትቀጥሉት። ድርጅቱን አክስረኸው ሲዘጋ ትበተናታለህ። መትጋት አለባችሁ። በተለይ አማኝ የሆናችሁ ሰዎች ጎበዝ ሰራተኛ መሆን አለባችሁ። አሜን ነው። ስንፍና የተመታ ይሁን። የመታወቅ ያለበት ነገር ነው። ግን መርሳት የሌለባችሁ ነገር ደግሞ እግዚአብሔር ከኔ ጋር ነው የሚለውን መርሳት የለባችሁ። ብልጫችሁ እሱ ነው። እሳት እንዲያቃጥል የእግዚአብሔር ፈቃድ ነው። አሜን ነው። ስለዚህ ለፍጥረት ሁሉ የተሰጠ የእኩል ድርሻ ማንም ሰርቶ እንዲበላ። እዛው ከተማ መካከል ደግሞ የእግዚአብሔር የሚባሉ አሉ ሶስቱ ወጣቶች። አሜን። ለነሱ ደግሞ ምን አላቸው? ያከበሩት ጌታ ላይ ሰንበት አላቸው፣ እረፍት አላቸው። አላስነካም፣ ጽድቁን አላስነካም፣ እርኩሰቱን አላስነካም፣ ለቆመው ወርቅ ምስል አልሰግድም የሚል ለመለኮት ብቻ የለዩት ስፔስ አላቸው። ያቺም ምን ትባላለች? የሰማይ ችሎታ። በፈቃዱም በችሎታው መኖራለን። ፈቃዱ እሳቱ ሲገባ እንዲቃጠል ነው። ችሎታው ገብቶ አለመቃጠል። የጠቀሱት እሱን ነው። እውነት ነው። ታስሮ መቃጠል እግዚአብሔር ፈቃድ ነው። ጀነራል ትሩዝ ነው። ግን አሉ የምናመልከው አምላክ የቱ ያስከበር ነው። ማይነካ ድርሻውን አላስነካም ያልነው። በዚህስ አትምጣብኝ ያልነው። አሜን ናችሁ። የሆነ ተጋ ብለህ ስትሰራ ጉቦ ይዞ ሲመጣ ወጋው በል። አሜን ናችሁ። አላስነካም። የተሳሳተ ቢሮ መታሃል እለፍ በለው። አሜን ናችሁ። አይበላ አያስበላ ብለው ሊነኩ ይችላሉ። ከላይ የሚነካላቸው ይመጣላል። አሜን ነው ወይ? እውነቴን ነው የምላችሁ። የሆነ ጉዳይ የሆነ ጊዜ ነው እንጂ ያንን ሰው አንተ ተብለ አናታቸው ላይ ትወጣለህ። በግምገማ ይበትንልሃል ጌታ። አሜን ናችሁ። ጽድቅን ተከተል። ምን አሉ? የምናመልከው አምላክ ከሚነደው ከእቶኑ እሳት ሊያድነን ይችላል አሉ። ይችላል ብሎ የጠቀሱት ስለ ፈቃድ አይደለም፣ ስለ ችሎታ ነው። መቃጠል ፈቃዱ ነው። እሳት ውስጥ ገብቶ መትረፍ ደግሞ ምኑ ነው? ችሎታው ነው። ስለዚህ ይችላል አምላካችን አሉት። እናያለን ብለው ገፈተሯቸው። አይገርማችሁም? የገፈተሯቸውን እሳቱ በላ። ለምን? እረፍት የላቸውም። በዝጌር ጽድቅ አላረፉም። በቃ የሆነ ንጉስ ለሚፈልገው ሁሉ ምንም ያስነካሉ። የሥራም ጊዜ የአምልኮም ጊዜ እምነታቸውንም ሁሉንም አስነክተህ እንዴት ይሆናል? እሳቱ ይበላሃል። ሌላውን ያገኛል። የሆነ ቀን አስከብረው፣ በክፉ ቀን ሊያከብርህ ይመጣል። ሲያያቸው ሶስተኛ የአማልክት ልጅ ገብተዋል። የትኛው ስፔስ የሰጡት ድርሻ የሰጡት አላስነካም ያሉት ካንተ ጋር ነኝ ያሉት እሱ በክፉ ቀናቸው እሳታቸው ውስጥ ገባ፣ ተመለከ። አሜን። ስለዚህ ይሄ መቅበዝበዝ በህይወታችሁ እድል እንዲያገኝ አትፍቀዱ። መቅበዝበዝ ማለት ከመታመን ማርፈድ፣ እምነት ላይ የሚደረግ ጥቃት ነው። ሁለተኛው መጨነቅ ነው። ምን አልኩኝ? መጨነቅ። ይሄ በሁሉ ጭንቅ 2016ም ጭንቀት ነበር፣
ጌታ ይባረክ 17 ገባ አሁንም ጭንቀት ነው 18 ሊወጣ ነው ጭንቀት እንዴ እንዱ የተጨነቅ ቀን እየመሸም ይነጋ ከሆነ በቃ አንዳንድ ጭንቀት አቁም አሜን ነው ማለት በቃ ይነጋል አሜን ይመሻል ከኔ ጋር ናችሁ ያልተነካ ግልግል ያላችሁ ከሆነ ብዙ የሚያስጨንቀን ጉዳይ አለ ነገር ግን አንዳንዴ የሚያስጨንቀንን የምንጥልበት ቦታ እረፍት ከሌለ ሰንበት ከሌለች እረፍ የምትልበት ቦታ ከሌለ ጭንቀትን አዝለህ ውለህ ታድራለህ መጽሐፍ እንደዚህ ይላል ጌታ ቅርብ ነው ጌታ ምንድነው መጨነቅ ሰማይ ሩቅ እንደሆነ እንድታስብ ነው የሚያደርግ የሚረዳህ ያለ አይመስልም የሚጨነቁ ሰዎች ረዳት አልባነት ነው የሚሰማቸው የሚሰማቸው እግዚአብሔር ያለ ስለማይመስላቸው የሚያስጨንቃቸው ለማውራት ተስፋ የላቸውም ስለዚህ ጌታ ቅርብ ነው በነገር ሁሉ በጸሎትና በመልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች ምን አትበሉ አትጨነቁ ለምን ማለት ጨነቀው አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ይጠብቀዋል አለ አየ ልብና አእምሮ የመጨነቂያ ሴንተር ናቸው ሰማይ ካልጠበቃቸው በስተቀር ከመጨነቁ ጫውቱ አእምሮ ነፍስያ ቀልብያ እሱን በክርስቶስ ሰላም ካላስጠበቅ በስተቀር ከመጨነቅ ልትወጣ አትችልም እያንዳንዱ ዓለም ገብቷችኋል በሚያስጨንቁ መናፍስቶች ጥቃት ስር ነው ያለው ኤቭሪዌር ሂድ የትም ቦታ ጭንቀት ነው ምንም ኮርኮሮ ለደስታ የሚሆን ዓለም የለም ዓለም በክፋቷ እየባሰባት ነው የሚሄደው ጭንቀት ደግሞ አክቲቭ የሚሆነው ልቦናችሁ ላይ ነው የምታስቡት ላይ ስሜት ዕውቀት ፈቃዳችሁ ላይ ነው እሱን የሚያልፍ ሰላም አለ በሱ አስጠብቁት እንዴት አድርገን በጸሎትና በመልጃ ሲበሉት አያችሁ ሁለት ነገር ነው ይሄ ምንድነው የህብረት ደብዳቤ ስለሆነ በጸሎትና በመልጃ ሲል እርስ በርስ ተጠባበቁ ምልጃ ማለት አንዱ ለሌላው የሚያደርገው ጸሎት ነው አሜን ናችሁ ጸሎት ደግሞ ለራስ መታረገው ነው ስለዚህ ከጭንቀት ነፃ ለመውጣት ሰዎች አእምሮአቸው በሰላም እንዲሞላ ካስፈለገ ሁለት ነገር በጥንቃቄ ይከናወኑ በህይወታችሁ አንደኛ ለራሳችሁ ለጸልዩ አሜን ጸልዩ እግዚአብሔር ሆይ በቃ እርዳኝ ብሉ ሁለተኛ ለምታቋቸው ለቅርብ ወዳጆቻችሁ ናርጉላቸው ማልዱላቸው ምን እንዲሆን እግዚአብሔር አእምሮን በሚያልፍ ሰላም ልቦናቸው እንዲያደርገው እንዲሞላላቸው ስለዚህ ሁለተኛው መጨነቅ እረፍት ላይ ያላችሁን ጥንቃቄ ያጠቃዋል አንደኛ ጴጥሮስ 5 እንደዚህ ይላል እርሱ ስለእናንተ ያስባል አሜን እስቲ በሉት እርሱ ስለኔ ያስባል የሚያስጨንቃችሁን ሁሉ በእርሱ ላይ ማድረጉት ጣሉት ይሄ ደግሞ ትእዛዝ ነው አጠገብ ያለውን ጣለው ብሉት አንዳንዱ ጣለው ስትለው በስነ ስርዓት የሚያስቀምጠው ኢቭን አስቀምጠው አልተባልከም ጣለው አሜን ናችሁ የምታስቀምጠው ለበኋላ የምትፈልገው ነገር ነው የምትጥለው ነገር ግን ከህይወት በቋሚነት የምታስወግደው ነገር ነው እስቲ ጥለዋለሁ ብሎ ይሄንን ተለማመዱ ቤታችሁ ላይ አንዳንዴ በቃ ወጋው ብለ ነቀልክ ብለሽ ምናምን ብለሽ ታግለሽ ሰው ጠይቀ አልፋታም የሚል ጭንቀት ውስጣችሁ ላይ ሲመጣ ጌታ ሆይ ጣለው ብለኸኝለ አዎ ብላችሁ ማላይ ጣሉት እሱ ላይ ጣሉ እየመረጥክ አንድ ነገር ከማሰብ አልፎ ጭንቀት ደረጃ ከደረሰ እውነቴን ነው የምላችሁ ጣሉት አጋንንታዊ ነው ጣሉት ቢዝነሳችሁ ይሆናል ጉዳያችሁ ሊሆን ይችላል ማለት መብል እስኪዘጋ ድረስ እንቅልፍ ባልጋ ላይ እስክታጣ ድረስ ከተቆጣጠረ ሰይጣን ለዚህ ያመላ አማራጭ ምንድነው ጋርቤጅ አለ አሜን ናችሁ ወይ እንደኔ አይጨነቅም ጌታ አሜን ነው ወይ እኔን እንቅልፍ እንደነሳኝ እሱን አይነሳውም በቃ ከፀጉራችሁ አንዷን ነጭ ማድረግ አትችሉም በቁመታችሁ ላይ አንድ ስንዝር መጨመር አትችሉም ስለዚህ አትጨነቁ ምን ማለቱ ነው ጭንቀት ማለት ምንም ልትለውጠው ማትችለው ነገር በቋሚነት ማሰብ ማለት ነው እማትለውጠው ነገር ላይ ስለመለወጥ ማሰብ መጨነቅ ነው ለዚህ ሰማይ ፈውስ አይደለም ያደረገው ጣለው እያለ ጣለው ያሳስባላው አታስብ አንዳንድ ሰው አንተ ልብ ድፍን ነው ይባላሉ ጎበዝ ናቸው እንደዛ አንዳንዴ ድፍን ነው አሜን አይሰማም ምንም አይመስልም ጣለው እኔ ጳውሎስ እንደዛ የተባለ ይመስለኛል መርከብ እየተናወጠ ቁርስ ይበላል ደግሞ የሚገርመኝ ምሳ ላይ ይርበዋል እራትም ይበላል ምን አይነት ድፍን ነው ባክ እንዲህ የሆነ አትጨነቅም አልገባቸውም ጥሏል እሱ ጣሉ አንዳንድ ነገር ጣሉ አሜን ነው እኝኝኝኝ ኩርፊያ ነገራም ጣሉ በቃ በአንድ ግጭት 6 ወር ሙሉ በቃ የወጋ ቢረሳ የተወጋ ይረሳ እዚህ ቤት ሁለቱም መርሳት አለባቸው አንተ መውጋት አቆም አንቺም ውጊያ እርሺ አሜን ናችሁ እንዲኝኛ አትበሉ በቃ
ይሄ ቤት ያፈርሳል። መጀመሪያ ግላዊ ህይወትን ያፈርሳል፣ ቀጥሎ ትዳር ያፈርሳል፣ ቀጥሎ ቸርች ያፈርሳል። ከራስ ጋር ትጣላለህ፣ ከቸርች ጋር ትጣላለህ፣ ከትዳር ጋር ትጣላለህ፣ ተራ ሆነህ ትሞታለህ። ምን በወጣ አንዳንድ ነገር ሁሉንም በማሸነፍ አይዘለቅም፣ በመጣልም ነው። ኢትስ ኦኬ አሜን ነው። ኢትስ ኦኬ እየጣላችሁ ሂዱ። የመጨረሻው ትዕቢት በተለይ ለማረፍ መቸገር ትዕቢተኞች ናቸው። እግዚአብሔር እረፍ ሲል አላርፍም ማለት አይካን እችላለሁ ማለት ነው። አንተ አታውቅም እኔ እችላለሁ፣ እቺ ምን አላት እኔ እችላለሁ ማለት ትዕቢት ነው። ለዚህ ነው ትዕቢተኞችን ይቃወማል የሚለው። እንደዚህ ይላል ዘሌዋውያን 26 ላይ የኃይላችሁንም ትዕቢት እሰብራለሁ። ለህዝቡ ነው የሚናገረው። የኃይላችሁን ምን ትዕቢት ምን አደርገዋለሁ? እሰብረዋለሁ። ቀጥሎ ያለ ያስፈራል። ሰማያችሁም እንደ ብረት ምድራችሁም እንደ ናስ አደርጋለሁ ይላል። አሁን በትዕቢታችሁ እንችላለን ያላችሁት በሁለት ነገር ተማምናችሁ ነው። ያው የገበሬ ተስፋው ቀና ብሎ ዝናብ በትኖ ዘር ነው። ሌላ ምንም አማራጭ የለም። በወቅቱ የሚጻፍላቸው ሰዎች ሞያቸው ግብርና ስለሆነ እዝጌርን ለቀው የታበዩት ያላንተ እንኖራለን፣ ያላንተ እንበላለን፣ ወንዝ አለን፣ መሬት አለን፣ ክረምትና በጋ ይመጣል፣ አንተ ብቻ ለምታመጣው የትም ይመጣል፣ ለፍልስጤም ይመጣል፣ ለእንትና ምን ይመጣል፣ ስለዚህ ምን ችግር አታስጨንቀን፣ ፈታ ዘና ማለት እንፈልጋለን ብለው ታበዩ። በዚህ ጊዜ ያደረጋቸው ምንድነው? ሰማያችሁን ብረት አደርገዋለሁ፣ ምድራችሁን ናስ አደርገዋለሁ። አይሆንም። ልረስ ስትለውም ይልሃል። ብትዘራበት ዘር አይቀበልህም። 30 60 100 እጥፍ አድርጎ አይመልስልህም። ለምን? የትዕቢታችሁን በትር ሰብረዋለሁ አለ። ያለ እኔ ህይወትን ለማስቀጠል የሞከራችሁበትን የትዕቢት በትር ነው እኔ አንኮታኮተዋለሁ አለ። እግዚአብሔር ሀምብል ልብ ይፈልጋል። አሜን ነው። በቃ ያላንተ ምንም ነኝ፣ ታስፈልገኛለህ። አዎ ስራ አለኝ ግን አንተም ታስፈልገኛለህ። አዎ ዘመድ አለኝ ግን አንተን አያክለው። አዎ ለኑሮ ምን እበላለሁ ብዬ በማልጨነቅበት ኢኮኖሚካል ሴኩሪቲ ጋር ደርሻለሁ። ቢሆንም ግን አልታመነውም። አዲስ አበባ ከተማ ለምትኖሩት እዚያ ላይ ያላችሁት ያያችሁታል እንዴ? ጌታ ይባረክ። አንዳንድ ሰው እኮ ትናንት ሚሊዮነር የነበረ በቀላሉ በኮሪደር ልማት እንኳን ገብታችኋል ወደ ዜሮ ተባስቷል። ምንም የሚያስመካ ነገር የለም። መንገድ መጥቶ ጠርጎ የማይወስደው አንድ ምንጭ አለ፣ እሱም እግዚአብሔር ነው። እሱን አይወስደውም። ክብር ለጌታ ይሁን። በሱ ላይ መታመን በጣም አስፈላጊ። ዳዊት በዚህ ጉዳይ በጣም መሰረታዊ ነው። አያስነካችሁም መለኮቱን። ባለፈው ነግራችኋል። አታስረዷት ነፍሴን እግዚአብሔር እንደተዋት እንዲገባት ማስረጃ እየሰበሰባችሁ አትንገሯት። ይሄ የለሽም፣ ይሄ ሆኖ ባህል እያላችሁ በዝጌር እንደተረሳው እንዲሰማኝ መረጃ እየሰበሰባችሁ አታስተምሩኝ። ትልቁ ጥቃት እሱ ነው። እዝጌር ተተዋል የመባልን ያክል መጠስጠዝ የለም በዚህ ህይወት ላይ። ስልጣን ይሄዳል ይመጣል። እግዚአብሔር ከተወገን ማን ያነሳሃል? ስለዚህ ነፍሴን አምላክሽ ትቶሻል ወዴት ነው አትበሏት። አሜን ናቸው። ለዚህ ነው አምላኬ ወደ አንተ ጣራለሁ በቀንም በሌሊት። ምን ነው ትተኸዋል እያሉ ነው፣ ተትተሃል እያሏት ነው ነፍሴን። ውረድ ይለዋል። ክብር ለጌታ ይሁን። ቅድም ተዘምረዋል። እሱም በበቀል ወረደ፣ በቁጣው አንጎዳጎደ፣ በመብረቁ አወካቸው፣ በፍላጻው በተናቸው። ለምን አለ እግዚአብሔር። አሜን ናቸው። ጨርስ። ጉልበታችሁን በከንቱ ያልቃል አላችሁ። እኔ ለቃችሁ ቸርች ዘግታችሁ፣ ጸሎት ዘግታችሁ፣ እምነት ላይ ግላምታችሁ ዋናው ቢዝነስ ነው ይዞ መገኘት ነው ብለህ ተፍ ካልክ ተፍ ያልክበትን ጉልበት እንካ ከመስለዋል። ዛሬ ፍቄ ምን እያወራ ነው እያልከኛል ያለ ጉዳይ ነው። እዋቸው እዝጌርን ለቀው። እውነቴን ነው። አንዳንዶች አስመሰሉ እንጂ ሲገላልባችሁ ህይወታቸውን እዋቸው ቀፎ ናቸው። ሲያስመስሉ ነው። በቃ አያም ዚስ ምናምን ውሸቱን ነው። ኑሮውን ያው ህይወቱን ያው መጥቶታል። ጉልበቱን የመደመጥ አቅሙን የስኬት አቅሙን መጥቶታል። አንዳንዶች እንደሚታሙት ማለት ነው። እኛ እንታመምን ብለዋል። ዱባይ ሄደው ይታከማሉ። አፍረው እኮ ነው እዚህ ክሊኒክ ላይ ለመታከም። ለምን? አየሩን የሞሉት በዛ ስለሆነ ታፍራለህ። የሆነ ሰዓት አየህ ገብቷል። ቸገረኝ ብለህ እንኳን እንዳትበደር አበዳሪ አጠገብ ያወራኸው ሌላ ስለሆነ ሌላ ቦታ ትገባለህ። እና ጉልበታችሁ በከንቱ ያልቃል አለ። ምድራችሁም እህልዋን አትሰጥም፣ የምድራችሁም ዛፎች ፍሬያቸውን አይሰጡም አለ። ምን ማለት ነው? ስለ ኮተኮታችሁት ብቻ አይደለም ዛፉ ፍሬ ሰጣችሁ። ቢሮ የተሳካልህ አለቃ አክብሮ የተቀበለ ሞገስ ያገኘው በእያንዳንዱ ግምገማ ያለፍከው እንዲሁ በቃ ነገር ስላማረልህ አይደለም። አይወዘር ነበርኩ ሞገስ የሆንኩ እኔ ነኝ
ክብር የሆንኩ እኔ ነኝ። አንተ ጋር እውቀት አለ። ሰው በእንጀራ ብቻ እንደማይኖር ገብቶሃል። ከኔ የሚወጣ አፍ እንደሚያስፈልግ አውቀሃል። የአፌም ቃል ጭምር ነው እንጀራ በወጥ የሆነ የረዳው እኔ ነኝ። እኔን መልቀቅ አንተንም ይተው አለ። ዳዊት ሁሉን ይተዋሉ። በጣም ከባድ ነው። እንዲህ ትወራላችሁ በእንቢተኝነትም ብትሄዱብኝ አለ ባትሰሙኝ እንደ ኃጢአታችሁ መጠን በመቅሰፍት ላይ 7 እጥፍ እጨምራለሁ። በመካከላችሁም የምድርን አራዊት እሰዳለሁ። ልጆቻችሁም ይነጠቃሉ፣ እንስሳቶቻችሁም ይጠፋሉ። እናንተንም ያሳንሳሉ፣ መንገዳችሁም በረሃ ይሆናል አለ። ይሄ በጣም አስደንጋጭ ነገር ለሕዝቡ ነው የሚናገረው እግዚአብሔር። የጫካውን አውሬ ወደ ከተማ አጠራዋለሁ። ያሳንሷችኋል በቁጥር የመብዛት ዓመታችን ትላላችሁ እንጂ ወሩ በክሳት ያልቃል። አይሆንም አለ። ለምን? እኔ ጋር ረፉ። ስሙኝ። የመጨረሻና መጨረሻ ቸልተኝነት። እነዚህን ነጥቦች በጣም ደረሱብኝ። ቸልተኝነት፣ ይህ ምቀኝነት፣ ጉጠኝነት እያልኩ መግባት አልፈለኩም። ዋና ዋናዎቹ እንደመጡ ያለሁት። ሌላው ቸልተኝነት ነው። አንዳንድ ሰው ኬርለስ ለሁሉ ነገር ኬርለስ ሁሉ ተዋካ አይባልም። አቴንሽን የሚሰጠው ነገር አለ። ዋና ጉዳይ የምትሉት ነገር አለ በህይወታችሁ ላይ። ይሄ ኃላፊነታችሁ ነው። በስራ ቦታችሁ ላይ የማይናቅ ድርሻ አላችሁ። በትዳራችሁ እንደ ሚስት እንደ ባል የማይናቅ ድርሻ አላችሁ። በሁሉ ቦታ ላይ እግዚአብሔር ለእናንተ የሰጠው እንደ እናንተ እጣው የሚሆን ብዙ ቦታ አለ። ምሳሌ እንደዚህ ይላል አንድ ላይ ቁጥር 32 የመጨረሻ ጥቅሳችን ነው። አላዋቂዎችን ከጥበብ መራቅ ይገድላቸዋል አለ። አላዋቂዎችን የገደላቸው ከምን መራቃቸው ነው? አያውቁም። ስለዚህ የሚያውቅ ሰው ሲያስተምር ደግሞ አይሰሙም፣ አይፈልጉም። ስለዚህ ይገድላቸዋል። የማያውቅ ሰውዬ ማወቅ ካለበት መምጣት ያለበት የሚያስተምረው ጋር ነው። ጥበብ ጋር መምጣት አለበት። አለማወቅ ማለት የጥበብ ጉለት ነው። ጥበብ ባለበት ጋር መጠጋት ሲገባቸው አያውቁም፣ ጥበብ ላይ ያላግጣሉ። ስለዚህ ይገድላቸዋል አለ። አለማወቅ ይገድላቸዋል አለ። ቀጥሎ ይላል ሰነፎችንም ቸልተኛ መሆን ያጠፋቸዋል። ይሄን ነው የሚፈልጉት። ሰንፍና ምንድነው ካላችሁ ቸልተኝነት ጋር ሰነፍ ከሆናችሁ ቸልተኝነት ያጠፋቸዋል። ስለዚህ ጎብዙ። ክብር ለጌታ ይሁን። ይሄ ኢምፓወር ጀነሬሽን ነው ቸርቹ። ዘሎ አሜን ለሚኑለት ይሁንለት የሚባል ቀልድ የሚቀለድበት ቦታ አይደለም። መሆን ያለባችሁን ኃላፊነታችሁን እንደ እግዚአብሔር ቃል የምትሆኑበት ቤት ነው። ክብር ለጌታ ይሁን። እዛ ጋ ነው ማረስ አለብህ፣ መዝራት አለብህ። ሰማይ ያዘንብልሃል። አሜን። መጠቀቅ አለብህ። ምድርና ሰማይ ናስና ብረት እንዳይሆኑ ትኩረት ስጠኝ እያለ ነው ያለው። ፈልገኝ እያለ ነው ያለው። አላዋቂዎችን ከጥበብ መራቅ ይገላቸዋልና ሰነፎችንም ቸልተኛ መሆን ያጠፋቸዋልና ካለ በኋላ ግን የሚሰማኝ ግን በእርጋታ ይቀመጣል። አይገርማችሁ? እኔን የሚሰማ ከኔ የሚቀዳ ግን በእርጋታ ይቀመጣል፣ ከመከራም ስጋት ያርፋል። በቃ ምርጥ የመከራ ሲዝን ላይ ያለ ነው። ግን ምርጥ እረፍት ደግሞ እዚህ ቤት አለ። እሱ ማንን መስማት ነው? እግዚአብሔርን መስማት። እሱን ለመስማት ማረፍ፣ በቃሉ ውስጥ ማረፍ። ይሄ ቀን ላይ የተቁጭ ማለት አይደለም። ክብር ለጌታ ይሁን። ያሰላሰሉ ማረፍ፣ ለጌታ የሚሆን ትኩረት መስጠት፣ ለመንፈሳዊ ሰዓታችሁን፣ የትዳር ሰዓታችሁን፣ የስራ ሰዓታችሁን በትክክል ማክበር። ይሄ ከሆነ እውነቴን ነው የምላችሁ እግዚአብሔር ይባርካችኋል። ኬርለስ ልጆች የሉትም፣ ሰነፍ ልጆች የሉትም። አስተዋይና ጥበበኛ ልጆች ግን አሉት። መጽሐፉ እንዲህ ይመክራል። ክብር ለጌታ ይሁን። የሚሰማኝ ቢኖር በእርጋታ ከመከራም ስጋት ያርፋል። በዚህ ስሌት ሳምንታችሁ ይከናወናል። ቆመን እንጸልያለን። ሃሌሉያ።